የዳሰሰ ጥናት አድርገን ለ25 ዓመት የሚያገለግል በ5 ዞኖች የተከፈለ ማስተር ፕላን ሰርተን በዋናው በርና በዚህ በስተስ ባለው በር ላይ የተለጠፈውን ቢልቦርድ ያያችሁት ይመስለኛል። ስለዚህም ይህን ማስተር ፕላን መሰረት ተደርጎ የፊታችን ማክሰኞ ሲተላለፍ እንደነበረው የመሰረት ድንጋይ ሲቀመጥ በብፁዕ አባታችን የሚመረቅ ይሆንና ይህን ማስተር ፕላን ካዘጋጀን በኋላ ከውስጡ 2 መሰረታዊ ልማቶችን ለመስራት በእቅድ በዝግጅት ላይ እንገኛለን። የመጀመሪያው ፊት ለፊት ባለው በዋናው አስፋልት መንገድ ላይ ከዚህ በፊት እንደገለጽ ነው 2 ህንፃዎች፣ አንዱ ህንፃ 1200 ካሬ ሜትር የሚሸፍን 2 ህንፃ ለመስራት ከአዲስ አበባ ከተማ አስተዳደር ፍቃድ አውጥተናል፣ ፕላን ጨርሰናል። የፕላን ስምምነትም አልቆ በምዕመናን በራሳችሁ ወጪ ተሰርቶ ራሳችሁ እንድትገለገሉበት ቤተክርስቲያኒቷ የባንክ ዕዳም ሳይኖርባት ምዕመኑ ራሱ ቦታውን ይዞ ራሱ እንዲገለገልበት የሚል አሰራር ይዘን ስንቀሰቅስ ስንነግራችሁ ቆይተናል። በዚህ መሰረት የታችኛው ወለል ሙሉ ላይ የሁለቱም ህንፃዎች ወለል ተይዘዋል። የፊታችን ማክሰኞ መሰረት ድንጋይ ካስቀመጥን በኋላ ወደ ጨረታ ፕሮሰስ ተሄዶ የግንባታ ስራውን ለመጀመር በዝግጅት ላይ እንገኛለን። ቀጣይ ወደ ላይ ያሉት 4 ፎቅ ነው የሚሰራው። አንደኛውም እንደዚሁ በአብዛኛው ክፍል ተይዟል። ስለዚህ ፍላጎቱ አቅሙ ያለኝ የሚል ማንኛውም ኦርቶዶክሳዊ የሆነ ምዕመን ብቻ በቢሮ እየተገኘ ቅድመ ሁኔታዎችን አሟልቶ መመዝገብና ስራው ላይ መሳተፍ እንደምትችሉ እሱን ለመግለጽ ነው። ከዚህ ማስተር ፕላን ውስጥ ሁለተኛው ፕሮጀክት የካቴድራላችን ሰንበት ትምህርት ቤት ህንፃን በተመለከተ ነው። ይህ የሰንበት ትምህርት ቤት ህንፃ በተመሳሳይ 4 ወለል ኖሮት ከላይ 5ኛ የሚቀጥል ታሳቢ ያለው ይመስለኛል አለው። ያንን ህንፃ ለመገንባት ሰፊ ዝግጅት የረጅም ዓመት ፈጅቷል። ከ3 ዓመት በላይ ነው እንቅስቃሴ ስናደርግ የፈጀው። የወደፊቱን ትውልድ የምናፈራበት ነውና ይህን ያህል ጊዜ መፍጀት ለመጀመር አያስጠብቅም ነበር። ስለዚህ ሰፊ ግንዛቤ እየተፈጠረ ነው ያለው። አሁን ላይ ቁፋሮ ተጀምሮ የኮለን የማቆም ስራ ወደ 6 ኮለኖች ተሞልተዋል። ነገር ግን ይሄ እንደተሞላ በአካውንታችን ያለው ገንዘብ አልቋልና ከሰኞ በኋላ ስራውን የሚያስቀጥልበት ሁኔታ ላይ አይደለም ያለ ነው። ስለዚህ በውስጡ ከ2000 በላይ ተማሪዎች በሰንበት በካቴድራሉ ትምህርት ቤት ውስጥ ለተሰንበትን እያስተማርን እንገኛለን። ከ4 እና 5 ምድብ በላይ የሰንበት ተማሪዎች 25 ካሬ በማትሞላ ቆርቆሮ ቤት ውስጥ ነው ለ32 ዓመት እየተገለገልን ያለ ነው። ከዛ ውስጥ አንዱ ነኝ። ስለዚህ ከዚህ ቆርቆሮ 30 ዓመት ቆይተናል። እንደምንም ማውጣት ብንችል የሁላችን ርብርብ ካለ ቢያንስ 1ኛ እና 2ኛ ወለሉን ብንሰራ ከዛ ቦታ ላይ በቀጣይ በተዘጋጀው ማስተር ፕላን ላይ ሰንበት ትምህርት ቤቱ አሁን ያለበት ቦታ የሌላ አገልግሎት መስጫ ነው። ስለዚህ እሱንም ማስረከብ ስለሚኖርብን ቢያንስ የተወሰኑትን ወለሎች መስራት የሚያስችል አቅም ብትፈጥሩልን የሚል መልእክት ነው ያለው። ስለዚህ በዋናነት የሚያስፈልጉት የብረትና የሲሚንቶ የአሸዋና ጠጠር ገንዘብ እንኳን መስጠት ባያስፈልግም በማቴሪያል መርዳት ከዚህ በፊት እንደምናደርገው የእኛ ቅድመ መልእክት ማንኛውም በጎ አድራጎት የሚያደርግ ሰው በማቴሪያል ቢያመጣልን ከፍተኛው ምርጫችን እሱ ነው። ስለዚህ የሁለቱ ልማቶች ካለው የማስተር ፕላን ላይ በካቴድራል ውስጥ እየተዘጋጁ እየተሰሩ ያሉ ስራዎች ናቸው። የመጀመሪያው ቅድም የገለጽኩላችሁ በበጎ አድራጎት ወይም በልመና የሚሰራ ስራ አይደለም። በጎ ፈቃድ የሆነ ማንኛውም የንግድ ስራ ስለሆነ በራሱ ፈቃድ የሚሰራው ነው። ሁለተኛውን የሰንበት ትምህርት ቤቱን በተመለከተ ግን በትኩረት ይዛችሁት ውስጥ ለውስጥ የሚዞር ሰነድ አለ፣ ትኬቶች አሉ። ቃል መግባት የምትፈልጉ በቢሮ በመገኘት የበኩላችሁ እንድታደርጉልን ነው የምናስተላልፈው። ከዚህ ውጪ ማክሰኞ ብፁዕ ሊቀ ጳጳሳችን በተገኙበት የመሰረት ድንጋዩን አስቀምጠን
በግቢ ውስጥ ያሉትን የልማት ስራዎችን እንቅስቃሴ ጎብኝተን ስራ በይፋ የምንጀምርበት ቀን ነው የሚሆነው። በአጭሩ ይህንን መልእክት ለማስተላለፍ ነው። ስለሰማችሁን እግዚአብሔር ያክብርልን። መልካም በዓል። ለካቴድራሉ የህንፃ ኮሚቴ ዋና ሰብሳቢ አቶ ሸዋን ግዛው ስላስተላለፉልን መልእክት እናመሰግናለን። ደግሞ ስራው አልቆ ሁላችንም ለምስጋና ለእልልታ እግዚአብሔር እንድናመሰግን ሁለቱም ፕሮጀክቶች አልቀው የህንፃ ልማቱም የካቴድራሉን ሰንበት ትምህርት ቤት እንደዚሁ ግንባታው አልቆ ልጆቻችን በሰፊው በዚያ በአዲሱ እየተማሩ እግዚአብሔርን እንዲያመሰግኑ ይህንን እንዲያደርሰን እናንተም እንድታግዙ ማን ይርዳን? እግዚአብሔርን አመስግኑት። በቀጥታ አሁን የምንሄደው ወደ ካቴድራላችን ዋና አስተዳዳሪ ክቡር መልአከ አሚን ቆሞስ አባ ገብረስላሴ የርሳው የካቴድራሉን የስራ እንቅስቃሴና እንደዚሁም ደግሞ ቅድም የካቴድራሉ ሊቃውንት ለብሰውት ሲያስረግጡ ያያቸዋቸው ካባ ቀሚሱን በክቡር አባታችን መመሪያ ሰጭነት የተሰራ ስለሆነ የሚመሰገኑትም ከ600 ሺህ ብር በላይ ወጪ ተደርጎበት የተሰራ ነው። እሱንና ብፁዕ አባታችን አቡነ ማርቆስ ቃለ ምዕዳን ቃለ ትምህርት እንዲሰጡን በመጨረሻ የሚጋብዙልናል። እስከዚህ ሰዓት ያደረሰን አምላካችንን ክብርና ምስጋና ለስሙ ይሁን። ወደ ክቡር አባታችን ብፁዕ አባታችን አቡነ ማርቆስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የስብከተ ወንጌል ሐዋርያዊ ተልእኮ የበላይ ኃላፊ ሊቀ ጳጳስና የቅዱስ ሲኖዶስ አባል እንደዚሁም መላከ ፀሐይ ቆሞስ አባ ኃይለ ኢየሱስ ተመስገን የጎፋ መካነ ሕያዋን ቅዱስ ገብርኤል ካቴድራል ዋና አስተዳዳሪ፣ መላከ ገነት በቀለ ዘውዴ የክፍለ ከተማችን የካህናት አስተዳደር ኃላፊ፣ እንደዚሁም መጋቢ ሥርዓት ልዑል ሰገድ ተክለ ብርሃን የሳሊተ ምሕረት ቅድስት ማርያም ካቴድራል ዋና ጸሐፊ፣ መላከ ብስራት አክሊሉ ወረሰ የዚሁ የታላቁ ካቴድራላችን ዋና ጸሐፊ፣ መላከ መጋቢ ሥርዓት መልካሙ ፈረደ የምስራቅ ፀሐይ ቅዱስ ገብርኤልና ቅድስት አርሴማ ዋና ጸሐፊ፣ የአድባራት የገዳማት አስተዳዳሪዎች ጸሐፊዎች፣ ከተለያየ አቅጣጫ የቅዱስ ሚካኤልን ዓመታዊ በዓል ምክንያት በማድረግ የተሰበሰባችሁ የክርስቶስ ቤተሰቦች እንደምን አረፈዳችሁ? እንደምን አረፈዳችሁ? ሁላችሁንም እንኳን በሰላም በጤና ሁላችሁንም አደረሳችሁ። እልል ብላችሁ ሁላችሁም እግዚአብሔርን ልታመሰግኑ ይገባል። እንግዲህ በዛሬው ዕለት በተለይም በጉጉትና በናፍቆት የምንጠብቃቸው ታላቁ የወንጌል ገበሬ ብፁዕ አቡነ ማርቆስ በመካከላችን ስለተገኙ መልእክቶችን ከማስተላለፍ በተቀረና ያለንን ሰዓትና ጊዜ ተጠቅመን ባለን ደቂቃ የካቴድራሉን ያለውን እንቅስቃሴ መልእክት ካስተላለፍን በኋላ የዕለቱን ትምህርት በተመለከተ ብፁዕ አባታችን ይባርኩናል። ሁላችንም ታላቁ አንጋፋው ሊቀ ጳጳስ በመካከላችን ተገኝተው እየባረኩን ስለሆነ እልል ብለን ሁላችንም በማያቋርጥ ድምፅ ልናመሰግን ያስፈልጋል። ያው በሌላ መልኩ እንግዲህ ብፁዕ አባታችን ባሉበት በእውነቱ ከሆነ ቀደም ሲል እንደገለጥኩን የካቴድራሉን የሥራ እንቅስቃሴ የተሰሩትን ስራዎች የካቴድራሉ የልማት ኮሚቴ ሁላችሁም በሚገባ ጠንቀቃችሁ እንደምታውቁት ይህንን ታላቅ ካቴድራል በሚገባ እንደዚህ አድርጎ አንጾ አድሶ በሚገባ ቆጥቁጦ ያቀረበ ይህ የልማት ኮሚቴ ነውና አሁንም በጀመረው እያደረገ ያለው በፍጥነት እየተንቀሳቀሰ ያለ ስለሆነ ይህንን የሚሰራውን ስራ ቤተክርስቲያኒቷ ወደፊት
ጃንጥላ እየዘቀዘቁ ከመለመንና ምንጣፍ አንጥፎ እንዴት አድርገን ቤተ ክርስቲያኒቷን እናስተዳድራት ከማለት ለማዳን ነው። ይህንን ትልቅ ሕንፃ ያለ ልመና ምዕመናኑ የኦርቶዶክስ እምነት ተከታይ የሆነው በሚሰጠው ስጦታ ነገን ራሴ እሰራበታለሁ ብሎ በሚከፍለው ብቻ የሚሰራ ነው። የልማት ኮሚቴው ሰብሳቢ እንደገለጡልንና እንዳስረዳነው ሁላችንም በሚገባ በተረዳነው ሁኔታ በዚህ አይነት መልክ ነው ይህ ሕንፃ የሚሰራ። ወደፊት ቤተ ክርስቲያኒቷን በትልቅ ከፍታ ላይ የሚያስቀምጥና የአገልጋዩንም ሁኔታ ቤተ ክርስቲያኒቷን የሚመለከታትን ሁኔታ በተገቢ ሁኔታ በተሟላ መልኩ ለመንፈሳዊ አገልግሎት ትልቅ ድጋፍ የሚሰጥና ዋናውን ስራ የሚያንቀሳቀስ ስለሆነ እንደተገለጠው ይህንን ሕንፃ ረጅም ሰዓትና ጊዜ ፈጅተው አሁን እንደተባለው ተጠናቆና አልቆ ሲሰራ ህብረተሰቡ በሰጠው ነው እንጂ እንደተዚህ በፊቱ በልመና አለመሆኑን ያው ተገልጾልናል ማለት ነውና ሁላችንም ማክሰኞ 4 ሰዓት ላይ ስለሆነ ቀደም ብለን 3 ሰዓት በመገኘት አስፈላጊውን መንፈሳዊ አገልግሎት እያቀረብን እንደተባለው መሰረቱ ከተጣለ ይሄ ቀርቶኛል ገና የጎደለብኝ ነገር አለ የሚል አይደለም። ቀጥታ ወደ ስራ ነው የሚገባው ለማለት ነውና ሁላችንም እድለኞች ነን። በእውነቱ ይሄ ትልቅ መሀል ቦታ ላይ ያለ ትልቅ ካቴድራል ስለሆነ የሚታይ ነገር እስካሁን እንደምታዩት ብዙ ነገሮቹ ተሰርተው አላለቀምና አሁን ያለው እንቅስቃሴ እጅግ በጣም አመርቂ አጥጋቢ ከፍተኛ ውጤት የሚያስመጣ ስለሆነ ይህም ቢሆን በእናንተ በምትሰጡት ስጦታ ግቢያችን አምሮ ተውቦ አሸብርቆ የምታዩት በእናንተው ስለሆነ እግዚአብሔር አምላካችን ሁላችሁንም እንዲባርካችሁ እንዲቀድሳችሁ ለራሳችሁም እልል ብላችሁ እግዚአብሔርን ልታመሰግኑት ያስፈልጋል ማለት ነው። በሌላ መልኩ ካቴድራሉ እንደተባለው ጥንግ ድርብ አሁን በተለይ በጥምቀት በመስቀል እስከዚህ ሰዓት ድረስ በእውነቱ ከሆነ አድባራትና ገዳማቱ የተሟላ ንዋየ ቅድሳት ያላቸው ጥንግ ድርብ ልዩ የሆነ ንዋየ ቅድሳት ያላቸው በተሟላ ሁኔታ በመስቀል አደባባይ ላይ እየተገለጡ ያለውን አገልግሎት ያከናውናሉ ማለት ነው። የእኛ ግን እስካሁኑ ሰዓት ድረስ ስላልተሟላ በቂ የሆነ አደባባይ ላይ የሚቀር ይህን የምታዩት ጥንግ ድርብ አሁን ሌሊትም አገልግሎት ላይ ሲያገለግሉበት ያደሩ ካህናት ፊት ለፊቱ መቋሚያና ጽናጽል፣ በስተጀርባው ደግሞ የካቴድራሉ ይሄ የምታዩት በጀርባው ላይ ያለ እጅግ የሚያምር በእውነቱ ይሄ ንዋየ ቅድሳት ልዩ አገልግሎት የሚሰጥ ካሉት ትላልቅ አድባራትና ገዳማት እኩል ተሰልፈን የተሟላ መንፈሳዊ አገልግሎት እንድናቀርብ የሚያዘጋጅ ነውና ይህንንም በእውነቱ ያሉት እዚሁ ከካህናቱ ወሳኝ ካህናት ከሆኑና እዚሁ ካሉ ከአስተዳደር ሰራተኞች ይሄ አልባሳት ከመጣ በኋላ የሚቀመጥበት ልዩ የሆነ ማስቀመጫ ጭምር በበጎ አድራጊዎች ተዘጋጅቶ ልዩ የሆነ የምታዩት እጅግ የሚያምር ነውና ይህንን አስተካክለው አዘጋጅተው በሚገባ ከንሳ ልጆቻቸውን በመቀስቀስ በማዘጋጀት በቂ የሆነ አገልግሎት እንድናገኝ እንደ ሌሎቹ አድባራትና ገዳማት ካቴድራሉ ተውቦ አሸብርቆ ማንኛውም መንፈሳዊ አገልግሎት ማከናወን በሚቻል መልኩ የቀረበ ጥንግ ድርብ ስለሆነ ይህንን ለደከሙ ላገለገሉ ከኪሳቸው ትንሽ ሰጠን ተዝቆ የማያልቅ በረከት እናገኛለን ብለው በሚያምኑ ሰዎች የተደረገ ስለሆነ ሁላችንም እነዚህን ከፍ ባለ ድምፅ በምስጋና ልናመሰግናቸው ያስፈልጋል ማለት ነው። ያው ሌላው እንግዲህ ሁላችንም ከዚህ በፊት እንደምናደርገው አሁን በዚህ በካቴድራሉ ላይ ከዚህ በፊትም ጀምሮ እንደተባለው ና ይህንን አምጣ ይህንን ስጥ፣ አሁን ቀርቶናል፣ የያዛችሁትን ጥላ ዘቅዝቁ፣ ምንጣፍ አንጥፉ ተብሎ እስከ ብዙ ጊዜ እንደምታውቁት እኛ ተናግረን አናውቅም። ለምን ሰው ከተማረ ከተረዳ በቂ ግንዛቤ ካለው የተሻለ እውቀት ከወሰደ ትንሽ ሰጥቼ ብዙ አገኛለሁ ብሎ ስለሚያውቅና እናንተ ገና ጩኸትም ሳይመጣ አስቀድሞ ሳይነገራችሁ ይዛችሁት የመጣችሁትን ሁሉ
ለእግዚአብሔር የሚሰጠውን ጠንቅቃችሁ ስለምታውቁ ነው ይህንን ከበድ ያለ ሰፋ ያለ መልእክት የማናስተላልፈውና እንደተገለጠው ሁላችንም ይዘን የመጣነውን ካልተቀሰቀስነ በተቀረ በከፍተኛ ድምፅ ካልተገለጠ በተቀረ ብለን አንዳንዶቻችን እንዳንዘነጋ ይዘን የመጣነውን በአራት አቅጣጫ ካህናቱ መስቀል ይዘው እየባረኩ ሙዳይ ምጽዋቶችም ስላሉ ሁላችሁም መሳተፍና ይዛችሁት የመጣችሁትን ነገር አስቀምጣችሁ በትንሽ ነገር ብዙ በረከት ይዛችሁ ልትሄዱ ይገባል። ያላስለመዳችሁ ካላችሁ ደግሞ ዝም ብላችሁ ደርሳችሁ የምትሄዱ ካላችሁ መሳተፍ ያስፈልጋል። ወደ ቤተ ክርስቲያን ስንመጣ ወደ እግዚአብሔር ቤት ስንቀርብ ባዶ እጃችንን መምጣት ስለሌለብን መሳተፍ፣ መልመድ፣ መስጠትን ሁልጊዜ ሁላችንም ልምድ ልናደርግ ያስፈልጋልና ሁላችንም በየአቅጣጫው በሚሰበሰቡ የገቢ ማሰባሰቢያ ቦታዎች ላይ ሁላችንም እንድንሳተፍ ለማለት ነው መልእክት የምናስተላልፈው። በሌላ መልኩ አጽንኦት ለመስጠት ደጋግመን ለማስረዳት ካልሆነ በስተቀረ ያልተገለጠ ያልተረዳነው ለእናንተ ያልተላለፈ መልእክት የለም። በሰንበት ትምህርት ቤት በኩል እንደተባለው ሁለት ጉዳዮች ናቸው። አንዱ ካቴድራሉ የሚተዳደርበት እስካሁን የተገለጠው ምዕመናን ከራሳቸው ሰጥተው ነገኛ እንሰራበታለን ብለው ቅድሚያ ገንዘባቸውን ሰጥተው የሚሰራ ህንፃ ነው። በሰንበት ትምህርት ቤት በኩል የሚሰራው ደግሞ ከምዕመናን ከበጎ አድራጊዎቹ በማሰባሰብ በዚያ መልክ የሚሰራ ስራ ነው። ሁለቱ የተለያየ መንገድ ያላቸው ማለት ነው። ስለዚህ ሁለቱንም በእርዳታ የምናደርጋቸው ከሆነ ስራዎቹ በጅምር ስለሚቀሩ ነው። ስለዚህ የሰንበት ትምህርት ቤቱ የራሳችሁ ልጆች የሚማሩበት አሁን እንደዚሁ ዝማሬ ሲያቀርቡ ሲዘምሩልን አይታችኋል። በተለይ ደግሞ ያለንበት ሁኔታ ወጣት ወደ አልባሌ ቦታ የሚሄድበትና ነጣቂዎች ተኩላዎች ተደራጅተው የተለያየ ስራ እየሰሩበት ያለ ሁኔታ ስለሆነ እነሱን ለመታደግና ለማዳን በተለይም ሰብሰብ ብለው በቅጽረ ግቢው እንዲማሩ ስርዓቷን እንዲያውቁ ከልጅነታቸው ጀምሮ ከተማሩና እውቀቱ ከገባቸው ነገ በየትኛውም መንገድ ማንም ነጣቂና ተኩላ አይወስዳቸውም። ሳይማሩ ሳይረዱ በቦታው ላይ ከቆዩ አስቸጋሪ ስለሆነ የነገይቷን ቤተ ክርስቲያን ታሳቢ በማድረግ ወደፊትም የተሻለ ስራ ስለሚሰሩና ለቤተ ክርስቲያኒቷ ስለሚደርሱላት በሚል ታስቦ የተሰራ ስለሆነ ሁላችንም ተቆፍሯል፣ መሰረቱ ወጥቷል። ገና እየተጀመረ ነው ያለ። በጣም ከፍተኛ ጉድጓድ ውስጥ ነው ያለና ስንወጣ ቦታውንም እያየን ጀምረውታል፣ እየሰሩ ነው ያሉት። የቤተ ክርስቲያን ነው። እኛ የሰንበት ትምህርት ቤት አለ እንጂ ይሰራሉ። ቤተ ክርስቲያኑ ለልዩ ልዩ አገልግሎት ይጠቀምበታል። ወንጌል ይስፋፋል፣ የተለያየ ስራ ይሰራልና ሁላችንም ያንንም ማየት ያስፈልጋል ማለት ነው። እንግዲህ ወደዚህ ታላቁን በዓል የቅዱስ ሚካኤልን ዓመታዊ በዓል መታሰቢያ አድርገን በዚህ ስንሰባሰብ ተባርከን ለመሄድ ስለሆነ እያንዳንዷን ስለሚመለከታችሁ የቤተ ክርስቲያኒቷን ጉዳይ በዝርዝር በተለያየ ከፕሮግራም መሪው ጀምሮ የሕንፃ ሰሪውም ሰብሳቢ አሁንም እንደዚሁ ቀደም ሲል የቃል ኪዳን ታቦቱ እየተንቀሳቀሰን ባለበት ሰዓት በተደጋጋሚ መልእክቶቹ የሚተላለፉት አልሰማውም፣ ሲነገር አልነበርኩም፣ አላዳመጥኩም እንዳትሉ ስለሚያገባችሁ የእሷ ባለቤትም ስለሆናችሁ የራሳችሁም ስለሆነ አውቃችሁ ተረድታችሁ እንድትሰሩ በዚህ አይነት መልኩ መልእክታችንን እናስተላልፋለን ማለት ነው። ከዚህ በመቀጠል እንግዲህ ታላቁ የወንጌል ገበሬ ብፁዕ አባታችን ሁላችንም በጉጉት በናፍቆት የምንጠብቃቸው እዚህ ይምጡልኝ እዚህ ካልመጡልኝ የሚባሉ ታላቅ አባት ናቸው። ብፁዕ አቡነ ማርቆስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የስብከተ ወንጌል ሐዋርያዊ ተልእኮ ሊቀ ጳጳስና የቅዱስ ሲኖዶስ አባል ይባርኩናል፣ ያስተምሩናል ማለት ነው። ወደ ብፁዕ አባታችን ወስዳችኋለሁ። እንግዲህ ሁላችንም እልል ብለን ድምፃችንን ከፍ አድርገን በምስጋና ልንቀበላቸው ያስፈልጋል ማለት ነው። ወደ ብፁዕ አባታችን
እንዴት ነው እልልታው? የድሃ ፍታት አረጋችሁት ወይም ሁላችሁ ልልበሉ ወይም ዝም በሉ። እሺ እንግዲህ ሁላችሁም ትንሽ ቆም በሉ እስቲ። ለውጥ አሁን ጋር ያው አባት በስመ አብ ሳይል አይጀምርምና የሰማነውን ሁሉ እግዚአብሔር በልባችን እንዲያሳድረው የተላለፈው መልእክት ሁሉ ሰው አእምሮ ላይ እንዲያርፍ የታቀደው ፍጻሜ እንዲያገኝ አሁን ደግሞ እኔም እግዚአብሔር ጥበቡን ምስጢሩን እናንተን ወደ እግዚአብሔር የሚያቀርብ እናንተን የማያርቅ መልእክት እግዚአብሔር በእኔ እንዲያስተላልፍ ፈቃድ ይሁን ማለት ግድ ነውና በስመ አብ እንላለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ተከተሉ። በቅድስት ሥላሴ እንዘ አአምን ወእትመሐፀን እክህደከ ሰይጣን በቅድመ ዛቲ እምየ ቅድስት ቤተ ክርስቲያን እንተ ይእቲ ስምየ ማርያም ጽዮን ለዓለመ ዓለም ነአኩተከ እግዚኦ ወንሴብሐከ ንባርከከ እግዚኦ ወንተአመነከ ንገኒ ለከ እግዚኦ ወንትቀነይ ለስምከ ቅዱስ ንሰግር ለከ ወዘለከ ይሰግድ ኩሉ ብርክ ወለከ ይትቀነይ ኩሉ ልሳን አንተ ውእቱ አምላከ አማልክት ወእግዚአ ጋይስት ወንጉሰ ነገሥት አምላክ አንተ ለኩሉ ዘሥጋ ወለኩላ ዘነፍስ ወንፄውዐከ በከመ መሃረነ ቅዱስ ወልድከ እንዘ ይብል አንትሙሰ ሰበ ትጼልዩ ከመዝ በሉ። ሁላችሁም ጮክ ብላችሁ አባታችን ሁላችሁ ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ከተወደደው ልጅ ጌታችን ከመድኃኒታችን ኢየሱስ ክርስቶስ ዘንድ ይቅርታና ኃጢአታችንን ያስተሰርይልን ዘንድ። እሺ ኑዛዜ ኋላ እናደርጋለን። ቁጭ በሉ እንግዲህ ሁላችሁም ወደዚያ
በመጽሐፍ ቅዱስ አልተናገረም እንደሱ። እሺ እንግዲህ ሁላችሁም በየማዕረጋችሁ የደብሩን አለቃ ስም ብቻ እጠራና ጊዜ እንድንቆጥብ የተከበሩ መልአከ አሜን አባ ገብረስላሴ ቆሞስ የዚህ ታላቅ ካቴድራል የዚህ ታላቅ ሕዝብ አገልጋይ፣ ሌሎች እንግዲህ በየስማችሁ በየማዕረጋችሁ ሁላችሁም ሊቃውንተ አድባራት አስተዳዳሪዎች፣ ሊቃውንተ ቤተ ክርስቲያን መምህራን፣ ቀሳውስት፣ ዲያቆናት እንዲሁም ደግሞ አባቶች፣ እናቶች፣ ሕፃናት፣ ወጣቶች ጭምር ከሩቅም ከቅርቡም የመጣችሁ የእመቤታችን የቃል ኪዳን ልጆች የቅዱስ ሚካኤል ወዳጆች እንደምን አደራችሁ? እንደምን አረፈዳችሁ? አዎ እግዚአብሔር ይመስገን። ሳይለፈፍ ውጡ ሳይባል በቅዱስ መንፈሱ ቀስቅሶ ከሩቅም ከቅርብም አሰባስቦ ይህን የሰው ልጅ የነፃነት በዓል እንድናከብር የፈቀደልን የነፃነት አምላክ በሁላችን አንደበት የተመሰገነ ይሁን። እንግዲህ ትምህርቱ በእውነት ተሰጥቷል። በጠቅላላ ማድረግ የሚገባንን እያደረግን ወደፊት ደግሞ የምናደርገውን ሁሉ በዝማሬው ሊቃውንቱ ከትናንት ዋዜማ ጀምሮ እስካሁን ድረስ ጉሮሯቸው እስከሚጣጋ በእውነት በጣም ነው በጣዕመ ዜማ ደስ በሚል የቅዱስ ሚካኤልን ጠባቂነት፣ ተራዳኢነት ፈጣሪው እንዴት አድርጎ እንደሾመው ዙፋኑን ሁሉ እያነሱ ዘምረውልናል። ያው በግዕዝ ስለሆነ ምናልባት እናንተ እንጂ ማን እንዳንተ እያሉ ነው። ስሙ የእግዚአብሔር ነው። አዎ መኑ ከማ ከሚካኤል ማለት ሚካኤል ስንል ሚ ብቻዋን ማን ማለት ካ ደግሞ እንደ ከመ ኤል ደግሞ አምላክ ማለት ነው። ማን እንደ አምላክ ማለት ነው። ማን እንደ አምላክ እና በመላእክት ስም እግዚአብሔር አለ በውስጡ። ኤል ማለት አምላክ ነው እና መኑ ከማ ከማለት ማን እንደ አምላክ ነው ሲሉ የቆዩ። ሌላው ወጣቶች በጣም ከስንትኑ ከንባቡ ጋር እንድትሄዱ ነው የማሳስባችሁ። እንደው ይሄ ቀዊሜ ቅድመ ስዕልከ ሶበ አወትር ስዕል በጣም ውስጡ ነው። ከመዝሙሩ በበለጠ ውስጡ እንድትኖሩት ነው። አዎ አሁን የተቸገርነው ምንዘምረውን የተማርነውን መኖር አቃተን በጣም። አሁን ሰው የተማረውን ካልኖረ ምኑ አካል ነው? መጽሐፍ ደግሞ በተማራችሁት ባመናችሁት ኑሩ ይላል ቅዱስ ጳውሎስ። እና ሰው አሁን ባልተማረው ባላመነው ትምህርቱ ሌላ እምነቱ ሌላ እና ሰው ግራ ተጋባ እና በስዕል ፊት አዎ ዘወትር ልመናን ባዘወተርኩ ጊዜ ስዕል ፊት ቁሜ አዎ በብሂለ ኦሆ ፍጡነ ፈጥነ እሺ እሰማሻለሁ እሰማሃለሁ እየሰማኋችሁ ነው ብለህ ቃልህን አሰማን እና ይሄ በቂ ጸሎት ነው። ይሄ ከመዝሙርነቱም ሌላ እንደው ስዕሉ ስር ጠጋ ብላችሁ አዎ እፊት ቁሜያለሁ በሉት። ቁሜያለሁ አሰማኝ ድምፅህን በሉት። እኔ ዛሬ ያየሁት ነገር አለ። ብዙ እናቶች በዑደቱ እንደው እንዲህ ሳይ ያነባሉ። ይገርማቸዋል። በጣም ነው የገረመኝ።
እኔ እስካሁን እንደዚህ አላየውም። ግን አጋጣሚ ሆኖ እናቶች ያለቅሳሉ። እንዲህ ነው። አዎ እንግዲህ በዓል ሲከበር በዚህ መልክ ነው። ባዶ እልልታ ምንም የለም። እልልታው ቀበሌው ሞልቷል፣ የትም ሞልቷል። የበዓል አከባበር ይሄ ነው። በዓሉም የእንባ ቀን ነው። በአንድነት እንባ ነው። በአንድ እናት እንባ መንበረ ጸባዖትን የደረሰ እንባዋ 430 ዓመት የሰው ልጅ ግፍ እንደ ጭቃ እየተቦካበት በመከራ ውስጥ ሆነው ማለት ነው። እና ይሄ የነፃነት በዓል ነው። እንግዲህ የዛሬው ነፃነት ስንል የፖለቲካ አይደለም፣ የምንም አይደለም። የአማኞች መከራቸው የተወገደበት እግዚአብሔር ከብዙ ጊዜ በኋላ በእናቶች እንባ ሕፃናት ጭቃ ውስጥ አብረው እየተወኩ እንደ ጭድ የጭቃ ማቡኪያ ሁነው ግፉ በጣም ፈሰሰ እና ያ እንባ ተጠራቅሞ ጎርፍ ሆኖ እንዳለ ፈርዖንን እስከ ሰራዊቱ ይዞት ሄደ። እስከ ሰራዊቱ ግፈኛውን እና ስለዚህ በዓሉ እንደዚህ እያወቅን ነው እንባ ምን ያህል ግፈኞችን እንደሚያሰጥም። እንባ ከባድ ነው። ዘመን ካፈራው መሳሪያ በላይ ነው እንባ። የሰው አካል ሳይቆስል የመሳሪያ ድምፅ ሳይሰማ ሕፃናት ሳይደነግጡ ነፍሰ ጡሮች አሮጊቶች ሳይሸበሩ በእንባ ነው በባህር ውስጥ የጨመሩት ፈርዖንን። እና በዓለም ያሉ ፈርዖኖች ዛሬ በእንባ ካልሆነ በሌላ አይሆንም። ዘመዶች በማውራትም አይደለም፣ ቡና እየጠጡ ችግሩን የቡና መጠጫ ማድረግም አይደለም። እሱ መፍትሄ የለው፣ መጥፎ ልምድ ነው እንዲያው። እና ጉልበታችን እንደዚህ እንደመጣችሁ እንደተሰበሰባችሁ ቅዱስ ሚካኤልን እንዴት ነው ትናንት ባህር ከፍለህ ደመና ጋርደህ መና አውርደህ እስራኤልን ያጸናህ አይዟችሁ ያልክ ዛሬ እኔስ ምን ነው ብሎ መጸለይ ያስፈልጋል ነው። እንግዲህ ሰዓትም አለን። እግዚአብሔር ይመስገን። ስንት ሰዓት ነው አሁን? በቃ ጥሩ ሰዓት ነው። እስከ 6 በዓሉ ሰፊ ነው፣ ተቆንጥሮ የሚያልቅ አይደለም። እና 1 ሰዓት እንማራለን። እናንተ እንግዲህ ተከታተሉ፣ አዳምጡ፣ እንባችሁ እንዲታበስ። በትምህርት የተደገፈ ሕይወት ጥሩ ነው። ዛሬ እኮ ይኸው ቅድም እንዳልኳችሁ በትምህርት ነው ያን ሁሉ መከራ የቻሉት፣ በሌላ አይደለም። ሰው ከተማረ ነገሩ ሁሉ አዲስ አይደለም። ዛሬ የሚደረገው ትናንት የተደረገው ነው፣ ያው ነው። ፈርዖኖች ይለያያሉ እና በዓለም ያሉት ማለት ነው። በዓለም ያሉት እና ፈርዖኖች ብዙ ናቸው። በዚህ በዛሬው በዓል 1-3 ያህል ፈርዖኖች አሉ። ፈርዖን ማለት አፄ ማለት ነው። እሱ መሪጌታ ነው ትገብታል። አቤት ምን ነው እስቲ እንዲወድ እስቲ ማን ነው ስሞን የስራ ከዚህ በላይ ስራ አለ እኮ። ከዚህ በላይ ስራ አለ። ለምዕመናን ምን ለምን ታከናከፋላችሁ? እናንተስ መቼም እንዴ ጳጳሱ አላርም ነው እንዴ? ጉድ እኮ ነው እናንተ። እና ምኑ ባህሉ ተከበረ? በዚህን ምዕመናን እያነቡ አንተ ደግሞ በዚህ በሰካለው ትላለህ። እግዚአብሔር ጋር አለው በል፣ ወደ እግዚአብሔር ደውል እንጂ ይህ ስትወጣ ታገኝህ እንዴ? ስልኩ እኮ ሴቭ አድርጎ ያቆያል። ማን እንደደወለ ምን ሰዓት እንደሆነ ይነግራል።
እንዲህ በተለይ ካህናት እንዲህ ምሳሌነታችን እኮ በብዙ ነው። ጎበዝ ተው አይገባም። ይህ እኮ ነው መከራ ያወረደብን። እንግዲህ ቆይ ይህን ያህል እየተጮኸ እግዚአብሔር አልሰማ ብሎ መሰላችሁ? የምንጮኸውና የምንኖረው አልተገጣጠምም። አያችሁ? ጩኸት ሌላ ነው፣ ኑሮ ሌላ ነው። ቅድም መኑ ከማከ ሲል ቆይቶ አሁን ወደ መንደር ሌላ መኑ ከማከ እኮ ምኑ ይገጣጠማል ማለት ነው። እንደ በአሁን እዚህ እንኳን ስንመጣ ሌላው ይቅር፣ ይችን ሰዓት መጠቀም ውድ ናት እኮ ይች። ስትወጡ ይደርስላችኋል። የምን ስልኩ ውስጥ ያለ ሞት ነው፣ ሽብር ነው፣ መከራ ነው። ፈረንጅ ለቴክኖሎጂ ብሎ አመረቱ፣ ሀበሻ ደግሞ ሰው ያጋድልበታል። የሌለ እያወራ ማለት ነው። እና ተው ተመለሱ፣ እንመለስ። እሺ አሁን አንድ ርዕስ እሰጣችኋለሁ መነሻ። ከዚያ ያንን ርዕስ አልየበወክሙ ዘትገብሩ በሉ እስቲ። አይዟችሁ። አልየበወክሙ ዘትገብሩ የምታደርጉትን አስተምራችኋለሁ፣ አሳውቃችኋለሁ፣ እነግራችኋለሁ። ኦሪት ዘጸአት ምዕራፍ 4 ቁጥር 15 ነው። ይህን ያለ እስራኤልን ነፃ ያወጣው የዓለም ፈጣሪ የአብርሃም የይስሐቅ ያዕቆብ የእኛም አምላክ የእሱ ቃል ነው። ይሄ እሱ አልየበወክሙ ዘትገብሩ የምታደርጉትን እነግራችኋለሁ አለ። አሁን ስሙ። የምታደርጉትን እግዚአብሔር ሊነግራችሁ ነው። አንዳንዴ እኮ የምናደርገው ግራ ይገባናል። ሰው የሚነግረን ሌላ ነው። እግዚአብሔር የተነገረው ለሙሴና ለአሮን ነው፣ ሕዝቡን ነፃ ላወጡት አባቶች ማለት ነው። ዛሬም ይህን ቃል ካልሰማን በባርነት ውስጥ ነው ዕድሜ ልክ። በመዘመርም ነፃ አንወጣም፣ በምንም ነፃ አንወጣም። ቃሉን ነው። ቃሉን ከሰማን በቅዳሴም ምን ማድረግ እንዳለብን እናውቃለን። በመዝሙርም ጊዜ ምን ማድረግ አሁን እኮ የምናደርገውን እኮ አላወቅንም። በእውነቱ እስከ ቂም እስከ በቀሉ በቂም በበቀል ተለውሰን ነው የምንጮህ። እንዴ እግዚአብሔር ይህን ይቀበላል? አይቀበልም። እንዳትሞኙ። እግዚአብሔር ይቅር ብለህ ይቅር ልበልህ ነው የሚል የእግዚአብሔር ቋንቋ ይሄ ነው እንጂ 10 ጊዜ ብጮህ ምንም ይቅር በል ይቅር እንድል አልሰማችሁትም? ይሄን ሲነገር አልሰማችሁ? ታዲያ መስፈሪያ የሌለው ልዩነት ተሸክመን ጥላቻ ተሸክመን እግዚአብሔር ፊት ቆሜያለሁ። እንዴ እግዚአብሔር ያይም እንዴ ፊት መቆምን? ያያል። ለማይ ለማይሰማ ነው የሚነገር። የጎደለን ይሄ ነው። ምን ተሸክመን ነው እግዚአብሔር ፊት የቆምነው? ምን እያሰብን ነው ምን ዘምረው? ሊቃውንት በርቱ ባካችሁ። ይህን ያህል እየደከማችሁ ህዝቡን ማስተማር አለበት። አሁን እኮ ይሄ ሁሉ ህዝብ ቢጸልይ እንኳን ለዚች ለቅድስት ሀገር ለዓለም በቂ ነው። እስካሁኑ ከበቂም በላይ ነው። በእውነት እንደ መላእክት እኮ ነው። እኔ አይደክማቸው ጉሮሯቸው አይዘጋም እላለሁ። ድሮ ሁላችንም ግን አሁን ሳየው እንዲህ ፍጡር እንዲህ ስጋ ለብሶ ደግሞ እኮ ተተኪ እኮ ተመጣጣኝ ምግብም የላቸው። የሚገርማቸው እኔ ይሄ ነው ደግሞ የሚገርም እንዲህ ሲጮሁ ውለው አይመጥንም በእውነቱ። እና አሁን የጎደለ አለ፣ ሲስተም ጎሎናል። ያን ሲስተም መፈለግ እሱን ደግሞ እግዚአብሔር ልንገራችሁ ነው እኮ የሚል ልንገራችሁ። እግዚአብሔር ሊነግረን ነው። ለእኔ አባቶች ምን ሊላቸው ነው?
ለሙሴ ለአሮን። አዎ ምክንያቱም ሙሴ ነው ነፃ እንዲያወጣ ሊልክ ሲጠራው፣ ኧረ እኔ አፌ ኮልታፋ፣ ኧረ ዲዳ ነኝ፣ እንዴት አርጌ ነው ግብፅ ሄጄን የመልእክትን ማስተላለፍ ሲል፣ እንዴ አፍን የፈጠረ ማን ነው አለ። መኑ ወሀቦ አፈ ለእጓለ እመሕያው፣ ለሰው ልጅ አፍን የፈጠረ ማን ነው? አዎ ወገብሮ በሃመ ወጽሙመ ዲዳስ ደንቆሮስ ዘይሬኢ ወዘኢይሬኢ፣ የሚያይስ የማያይስ ያደረገው ማን ነው አለና ጥያቄውን ራሱ አነ ውእቱ እግዚአብሔር እኔ ነኝ አለ። እና ይሄ ጥያቄ ለእኛም ያስፈልጋል። በሆኑ አፋችን ዲዳ ነው፣ ጥሩ ለመናገር አልቻልንም። አፋችንን አልተጠቀምንበትም፣ ለክፋት ነው ያዋልነው። እግዚአብሔር ደግሞ ለዚህ አልፈጠረውም። እግዚአብሔር አፍን የፈጠረ እባርኮ ለእግዚአብሔር በኩሉ ጊዜ ወዘልፈ ስብሐቱ ውስተ አፉ፣ እግዚአብሔርን በሰከንድ ሁሉ አመሰግናለሁ፣ ጌትነቱ አፌ ላይ ነው። ወዘልፈ ስብሐቱ ውስተ አፉየ፣ ጌትነቱ ዳዊት ነው ይሄን ያለ። እንዲሁ ጊዜስ እንዴት አገኘ? መሪ ነው፣ ያን ህዝብ የሚመራ ነው፣ ታላቅ ህዝብ እስራኤልን እና ጊዜ እንዴት አገኘ? የአንድ ባሕታዊ አነጋገሪ የአንድ መሪ እንዴት አድርጎ በሆነ። አዎ እዚህ እንኳ የው ቄሱ አላደርሰው ብሎ በስልክ የኔን ትምህርት ሲያደናቅፍ ያው አላደርሰው ብሎ እኮ አሁን ካህኑን አይደለም ሁላችሁም ነው። እሱ በአጋጣሚ እንግዲህ እኔ እግዚአብሔር ነው ለምን እንደው ወይም በለው ሊጠቅመው ሊሆን ይችላል። ደግሞ እንዳይበድል ከበደለ ደግሞ ያው እንግዲህ እሱና እግዚአብሔር ይታወቃል። አዎ እና ፈርዖኖች የመጀመሪያው ፈርዖን ደግ ነበር። ተከታተሉ። ዘፍጥረት 41 ላይ 39 ቁጥር ዘፍጥረት ነው እና ደግ ነው። ስደተኞችን የሚቀበል አስተዋይ፣ ከዚያ እንዲያውም ከባለ ሀገሮች የበለጠ ሰውን ያይና በስልጣን ቦታ አገር የሚጠቅም ነው ብሎ ክፉ ቀን የሚያወጣ ሰው የሚሾም ነው። በጣም የመጀመሪያው ፈርዖን ማለት ነው። ያ ሰው ዮሴፍ ነው። ብዙ ታሪኩ እንዳናት ዮሴፍ ካላችሁ በወንድሞቹ ህልሙን ሊያመክኑ ወንድሞቹ ሳይሞት ሞተ ብለው ልብሱን ደም ቀብተው በጉድጓድ የጣሉት ሰው ግን ህልም ከእግዚአብሔር ከሆነ ሰው አያመክነው። የፈለገው ቢያዳፍኑት ቢቆፍሩት ህልሙ የእግዚአብሔር ከሆነ አይዳፈንም። እሷን ተዋት። ሁላችንም እኮ ባይጥለን ነው እንጂ እንደሷ ነው። አይ ዘመዶች፣ አዎ እና ራሳችሁን ነው። አዎ ራሳችሁን ነው። አውቆ ነው ሰይጣን ክፉ ስለሆነ እና ዮሴፍን ታሪክ ታውቃላችሁ። እኔ በልጅነቴ ቅኔ ትምህርት ቤት ሳነብ አለቅስ ነበር። ግን አንጀት ይበላል። የወንድሞቹ ጭካኔ ወንድማቸው ልክ ለካ አሁን እንደዚህ ያሉ መጡብን። ልክ የዚያ ጊዜ የነበሩ ሰዎች አሁን መጥቷል። ወንድማቸውን አባትየው ሳይሞት ሞተ ተብሎ ልብሱ በፍየል ደም ተነክሮ ተልኮለ ልጄ ዮሴፍ እያለ አልቅሶ አይኑ ታወረ ሳይሞት እና አሁን ስታውስ ዘመኑ ልክ እነዚያ የዮሴፍ ወንድሞች ተመልሰው ከመቃብር የተነሱበት ጊዜ ነው የሚመስለው። ሰው በወንድሙ ላይ የሚያደርገው ጭካኔው አረመኔነት ምን አለ? ህልም ቢያልም ወንድም እንዲህ ምን ችግር አለ? ማን ሰው ይሁን ወንድም ሰው ከሆነ ምን ችግር አለ? እና ሰው ክፋቱ ጥግ የለው እና
ዮሴፍን ብዙ መከራ ተቀብሏል። ተሽጧል፣ እንደቃ ተለውጧል፣ እስር ቤት ገብቷል ምንም ሳይበድል። አዎ የባለስልጣኑ ሚስት ፈቃዴን ፈጽም ብላ ኧረ ይህን ክፉ በእግዚአብሔር ፊት አለ፣ በእግዚአብሔር ፊት አለ። አያችሁ የቆምን እግዚአብሔር ፊት ነው ጎበዝ። እንዴት አድርጌ አለ እና ሳያደርግ ቀን ጠብቃ ለስራ ብቻውን ግምጃ ቤት ሲገባ ሄዳ ሀሳቧን ገልጣ እምቢ ቢል እሪ አለች። ምንድን ብላ እንዲህ አድርጎ ሊደፍረኝ እንዲህ ያለ መልከ መልካም ባሪያ እንደው ጠጉሩ ጎርደድ ያለ መልኩ አፍንጫው ጎረድ ያለ እንጂ እንደዚህ ያለ ብላ በአካባቢው ባሉት በባለስልጣኑ ሰራተኞች መጥተው ይዘው እስር ቤት ጨመሩት። አያችሁ ምንም ሳያረግ ግን እግዚአብሔር ሲታሰር አብሮ አለ ይላል። ያለ ሹመት አላደረም አልዋለም ይላል። ያህል ዝም ብሎ አብሮ ይሄዳል። እስር ቤት ይሄዳል፣ ሲፈታ አብሮ ህልሙ ማለት ነው። ኋላ እንዲያ ሆኖ ንጉሡ ፈርዖን ህልም ያልማል። ህልሙ ምንድን ነው? እናንተም ልትዙት ጥሩ ነው። 7 ላሞች ይላል መልካቸው ያማረ ስጋቸው የወፈረ ከባህር ወጥተው በባህሩ ዳር ይቆማሉ ይላል። እንደገና ደግሞ በተጨማሪ 7 እሸቶች ከአንድ አገዳ መልካም የሆኑ ጥሩ የሆኑ እሸቶች እንደዚሁ ይወጡና ይታያሉ። አሁንም ሌላ ደግሞ በተቃራኒው 7 ላም መልካቸው የከፋ ስጋቸው የከሳ የጠቆሩ ይወጣሉ። አሁንም በእሸቶቹም በአንጻር ደግሞ በነፋስ ምስራቅ የተመቱ የሰለቱ 7 እሸቶች ይወጣሉ። እኛን 7ቱን መልካሞችን ስጋቸው ወፈረው እኒኞች የከሱት ክፉዎቹ ዋጧቸው ይላል። 7ቱ ዋጧቸው፣ የት እንዳሉ አልታወቀም ይላል። ውጧቸው ቁጭ አሉ። እሸቶችም እንደዚያው እና ይህን ህልም ሲያይ ደነገጠና መቼም በቤተ መንግስት እንደው አሉባልታ አጠንቋው ምኑ ያለ እኮ ነው። ድሮም ቢሆን ሟርተኛው አይጠፋም። እና ኑ ይልና ተርጉሞ ህልም አየሁ ይላል። ኧረ እኛ አንችልም አሉ። እንደ እየተቀለቡ እኮ ነው። ቀለብተኞች ናቸው። ዛሬም እንደዚህ እኮ ነው የሚቀለብ አለ ዝም ብሎ ነገር እያመላለስ እና አሁን አንዱ ታስሮ የነበረ በፈርዖን ጊዜ ጠጅ አሳላፊና እንጀራ ቤት ታስረው ነበር። የጠጅ አሳላፊው እግዚአብሔር ፈቅዶ ህልሙንም ዮሴፍ ተርጉሞለት ወደ ነበረ ቦታው፣ ያኛውም ተተርጉሞበት ደግሞ ወደ ሞት ሄዷል። አሁን ይህ ሲፈታ ህልሙን የተረጎመት ትዝ አለውና ኧረ እንደው ኃጢአት ሰርቻለሁ ማለት እንዴ! እዚያ እኮ እስር ቤት አንድ ዕብራዊ አለ። እኛ ህልም አይተን ህልማችንን የተረጎመ እዜከራ ለኃጢአት ያለ ረስቸው እስካሁን ኃጢአቴን አስባለሁ አለና እንዴት ነው ብሎ ህልም የሚተረጉም ቶሎ አምጡልኝ አለ ፈርዖን። አሁን ያን መጣ ከእስር ቤት ጠጉሩን ተላጭቶ ልብስ ቀይሮ በቃ ወደ ንጉሡ መጣ። ያየውን ህልም ተራ በተራ ነገረው። ፈርዖን ማለት ነው ለዮሴፍ። ከዚህ በኋላ በተገቢው መንገድ ተረጎመለት። 7 መልካም ላሞች ስጋቸው የወፈረ ማለት 7 ዓመት የጥጋብ ዘመን አለ። 7 ዓመት እነዚያ ደግሞ
በጣም የከሱት አዎ እኒህኞችን ይዋጡ። አሁንም ሌላ 7 ዓመት ይህን የሰላሙን ዘመን የሚያስረሳ ሌላ የመከራ ዓመት ረሃብ ይመጣል አለ እና ምን ይሻላል አለ። አይ ዘዴውማ በ7ቱ የሰላም የጥጋብ ዘመን ለ7ቱ ዓመት ለመከራ ዘመን አዎ ምግብ መሰብሰብ ነው፣ እህል መሰብሰብ ነው። ከዚያ በኋላ ያን ክፉ ቀን እናልፈዋለን አለ። እግዚአብሔር ክፉን ቀን ያሳልፈን። አዎ እንደዚህ ያሉትን ወጣቶች እግዚአብሔር ይፍጠርልን። አንድ ወጣት የተገፋው አንዱ ወጣት አያችሁ፣ እግዚአብሔር በአንድ ሰው ነው። አሁን የሁሉ ሰው እየመጣ የሁሉ ቄስ፣ የሁሉ ጳጳስ፣ የሁሉ ወጣት እያለ ምንድን ነው እንደው ጠባልል ያለ? እስኪ ሌላውን ተውት። ጸሎቱ ያው ነው። አባቶቻችን ችግር ያስወገዱበት ነው። ዛሬ የተፈጠረ ጸሎት የለም። እግዚአብሔር እንዲያው እግዚአብሔር ነው። ምንድን ነው የጎደለው በሉ እስኪ በራሳችሁ በኩል፣ ስለሌላው አይደለም። በራሳችሁ በኩል አዎ ጉድለት አለ እኮ ይኸው እንጂ እግዚአብሔር እኮ በጣም እንዴ በአንድ ምስኪን በእነ ኤልያስ ጊዜ ክፉ ቀን እኮ ዛሬ አይደለም አለ እኮ በዘመናት ሁሉ እንደው ከዲያብሎስ ጀምሮ እንደ አዳምና ሔዋን 5500 ዘመን እኮ ነው ክፉ ቀን ካሉበት ቦታ ወጥቶ ወደማያውቁበት ግዞት ሁሉ አዎ እና እኛ አዲስ ነው ሁል ጊዜ አዲስ የኛ የተማርነውን አለመገንዘብ። ሰው በተማረው ከኖረ እኮ መፍትሄ አለ። ችግር ሲመጣ ችግር መፍትሄ ሞልቷል። እንኳን ቤተ ክርስቲያን ሐኪም ቤት ይከደኝ መፍትሄ እኮ አንድ ነው። አዎ እግዚአብሔርን መጠየቅ፣ ቅድም ልጆች እንደዘመሩት አዘውትሮ በሚካኤል ስዕል ፊት ማልቀስ፣ በቃ እሱ እኮ ነው፣ ሌላ መፍትሄ የለም። አዎ እና ምንድን ነበር? ወዴት ነው አሁን? ወደ ሌላ ኤግዚት አረው። እምን ላይ ነበርኩ? እስኪ አንተ ባለ ካሜራው ንገር እስኪ፣ እንደው መስማትን ቸክራል። አንደኛ ደግሞ እነዚህ ባለ ካሜራዎች ናቸው በእውነቱ ጥሩን ነገር ይዘው አይሄዱም። ይለቅሙና እንዴ ሰው ባይሆን እንደው በድክመት ኃጢአት ይሰራል። ኃጢአት በካሜራ እየሰሩ የሰባክያንን የአባቶችን ህዝቡን ግራ ማጋባት። እኔ ሁል ጊዜ ደንበኛቸው ነው፣ ግን ጥሩ ያስተማርኩትን አስተላልፉ። በጣም ያሳዝናችሁ ይመጡና ኃይላት ያረጓት ያችን ወስደው ወይም ወደ ሌላ ስቴት የምትሄድ ነገር አላደለ እንግባባለን። ያችን ደግሞ ሌላ ሰው አብሮ አመጣው ያቆሙታል። የሌለው ሰው እንዲህ የለም እኮ ሳስተምር የለም። ያ ሰውየውም ለዚህ ዝግጁ አይደለም። እንዲህ የማን አባት ገደል ገባ የሚባል ነበር በልጅነታችን። ምራቅን ትፉ እየተባለ ለማጣላት ማለት ነው። ከዚያ ጠንቆላ አድርጎ ይቀባል። ከዚያ ወጣቱ በዚህ የማን አባት ገደል ገባ ነው። እንዲህ ለምን ነው ልጆች? በዚህ ጥቅም ከሆነ የሚቀርባችሁ ሀገር ሲኖር ነው ጥቅም፣ ሰላም ሲኖር ነው። ሰርታ አትበላም እንዴ? ደግሞ እኮ በመንፈሳዊ አውደ ምሕረት ላይ ኃጢአታችን እኮ ብዛቱ ነው። እዚህ መጥቶ ሰው ነፃ ሸክሙን አራግፎ በሚሄድበት እንዴ ነውር አይደል? ጥሩ ጥሩ ነፃ ማውጣታቸው እስራኤል ቅድም እንዳልኩ የምነግራችሁን የምትሰሩትን እነግራችኋለሁ ያለው ዛሬ የሚሰራውን ላጣ የሚነግረው ለጠፋው ሰው ይህ መንገድ እኮ እግዚአብሔር እኮ ነው። ታዲያ ይሄ እኮ ነፃ ነገራቸው እኮ ለነ ሙሴ ለነ አሮን ነገራቸው። አዎ ከዚያ በኋላ ነፃ ወጡ እኮ እስራኤል እና ያኛው ፈርዖን
ያው እንዳልኳችሁ ክፉ ቀን አሳለፈ ዮሴፍ በምክሩ በጥበቡ። አንተ የእግዚአብሔር ሰው ነህ አለ። የእግዚአብሔር መንፈስ ያለበት ሰው እንዳንተ ያለ የት አገኛለሁ አለ ፈርዖን። አንተው ሁንልኝ አለ። ሌላ ሰው አይገኝም አንተው ነህ አለ። እሺ አለ። የጣቱን ቀለበት አውልቆ ዮሴፍ ጣት እንደገና ግምጃ አለበሰው። በበቅሎ በተከበረ በሱ መቀመጫ አስቀመጠው። እስኪ ልልበሉ አሁን። አዎ ጥሩ ነገር። እናንተንም እንደዚሁ ቀለበት ያርግላችሁ። አዎ ቀለበቱን አውልቆ ንጉሱ መሪው፣ አዎ ስደተኛው እንዴት ያለ አስተዋይ መሪ ነው! በቃ ኧረ አገር ክፉ ቀን አሳለፈ። በዮሴፍ ተጠቅሞ ክፉን ቀን ግብፃውያን አለፉት። የክፉ ቀን ማለፊያ ሆነ ወጣ። ዛሬ ክፉ ቀን እያመጣልን የተቸገርን እንኳን ክፉ ቀን ሊያሳልፈን። ጠጉራቸውን ስታዩ ጃርት መስለው እንዲ ምን ነካችሁ እኮ ምን ነካችሁ? እስቲ አሁን ኢትዮጵያውያን እንደዚህ ይህ እኮ የእኛም አይደለም። ልክ በግ ኩልኩልት ታውቃላችሁ? የበግ ወይ ጉረኖ ጽዳት ሲቆለው በጎቹ ኩልኩልት ይባላል። እንዴ ሰው ኩልኩልት ያለው እዚያ ማዶን የፊት ለፊት አለ። እስኪ ና መማሪያው ና እግዚአብሔር ና ወደዚህ ያ እሱ አዎ አንተ ነህ ና መማሪያው አይዞህ እንደ ዮሴፍ እሺም አንድ ሰው ነው መማሪያው ነው። ያንተ እንኳ ዋዜማ ነህ ብዙም ኩልኩልት የለውም። በዚያ ናስ ጀምሩሃል እንግዲህ ምን እንደሚያደርግ ያለው ቆይ እስኪ አሁን ምን ብለህ ነው እንዲሆን ጃኬ መሰል ይህን መሰለ ወጣ ንገረኝ። አሁን ጥቅሙ ካለው አልጋር እንትን አልጠየቅ ምንድን ነው? ምንም ጥቅም የለም። ምንም የሚል ይሰራል ባለም እና ምን እናድርገው እኮ ምንም ካልጠቀመ ምንድን እናድርገው? እድሜ አጨብጭቡለት። አሁን ይኸው ሁላችሁም እያንዳንዳችሁ ብጠቅስ ይኸው እዚህ ደግሞ አለ አልዘልቀውም። ስለዚህ አንድ ደግሞ ተቆርጦ እንደው ሞዴል የሚሆን አንተኛውን እስቲ ሞዴል ለመሆን ነው። አይዞህ አንተኛው እናንተ ከጠጉራችሁ ትክክል ይሆን ያው አላችሁ እኮ መደዳው እናንተ ናበ አሁን ይህን ፎቶ አንሳና በዚህ ሳይዝ ነው የምትቆረጥ። አዎ እንዴ የልጅ ማስደንገጫ ናንተ ቀና አይዞህ በልሱም ፎቶ አንሳው ፊቱ ቆመ። አዎ ይሁንና እስኪ አሁን እውት በእውነቱ በተፈጥሮ በሰጠው ወቀና ነው ፎቶ ሊያነሳል። እዚሁ ፎቶ ቤት ከፈት ነው በደህና ጋንስ በቃ እንደዚህ መቆረጫ ከሌለ እሰጥሃለሁ። እሺ የለም በቃ ታዲያ ምን ችግር? ሁላችሁ ተጠቀሙ። ወላጆች እኮ ግራ ገብቷቸው ቢኖሯችሁ አሰሟቸው እና ዛሬ ተባርካችኋል። በሉ ዛሬ ባርክ፣ ነገ እንደው ተቆርጣ እንዳይ። እሺ ጎበዝ እልል በሉለት። የምታደርጉትን እነግራችኋለሁ። ይህ እኮ ነው። ሌላ ምን ትነገራለህ? አራታይ እዚህ አጠገቤ እኮ ነው። እናንተስ ምን ታደርግ? ጊዜውን እንቆጥር አይደል? ግን ትርጉም አለው ያንተ ምንም ነው። ዝም ብሎ በሉ ምንሞች እንደዚሁ ሁሉ ዛሬ ምንም ካቆረጡ አይዟል ያላችሁ ሳንቲም ገዟችሁ። አዎ ለክርስትናው ነው። አይዟል ጥሩ ነገር አስተዋጽኦ አሉ። እንዲህ ስንሆን ይኸው ሕፃናት እኮ ይፈራሉ። ጠጉራም ቀረፋችሁ ስታው ውበታችሁ እናንተን እየበላ እኮ ነው። አፈሩ እኮ እናንተ ናችሁ።
እና ለምን ደግሞ የክርስቲያን አይደለም እንደ የኢትዮጵያዊም አይደለም። ኢትዮጵያዊ አለው ስም አለው፣ ጫካ ያለ በቃ ያን አሁን አንገልጥም። ሁሉም ጫካ ስለገባ ምን ብለን ደግሞ መናገርም ደግሞ አይቻልም እንዴ። በዚያም ጫካ በዚያም ጫካ ነው እኮ። ምን እንላለን እኮ? ምንለው የለም። ምንለው ይኸው ነው፣ ተስተካከሉ ነው። የውጩ ጠጉር ሲቆረጥ የውስጡ የልብ ጠጉር ይቀንሳል፣ ክፋቱ ማለት ነው። አሁን እኮ የውስጡ ክፋት ጠጉር ሆኖ እኮ ነው የወጣው፣ ጥሶ ነው እኮ የወጣውን ተንኮሉ ክፋቱ። እና ስትቆይ ይስተካከላል። ደግሞ አንደኛ በመጽሐፍም እኮ ዘኢያበቁለ ቀርነ ወጽፍረ፣ እንስሳ እንኳ ጠፍሮ ያደገ ጠጉሩ የዘረዘረ ጥፍሩ የዘረዘረ አይፈቀድም። እንስሳ እንኳን ሰው አይደል እንዴ? እንኳን ሰው እንዴ! ጎበዝ አስተውሉ ነው። ምን ኦርቶዶክስ ነኝ እያልኩ የምትጃጃ እንዴ? እንስሳው ቢያንስ ዘኢያበቁለ ቀርነ፣ ቀንድ ያላወጣ ጽፍሩ ያልተረዘረ ለእግዚአብሔር። እኛ እንደዚሁ ነን። ጥፍራችን ዘርዝሮ ጠጉራችን አሮ ጸሎቱ እንዴት ሊቀርብ ይችላል? እና ተስተካከሉ። ከዚህ ሌላው የቤቱን ጠጉር በዚያው መቀስዱበት። እቤት ያለውን ግራ ያጋባውን ጥፍር ኢትዮጵያን እያሰቃየ ያለውን ጥፍር፣ መቼስ ጥፍር የድመት ነው መዋጨሪያ ነው አይደል? ህዝቡ እየተዋጨረበት ያለ ጥፍር መቆረጥ አለበት። በእውነቱ ሰው እኮ ሰው ነው። አሁን ጣታችሁን ስታውጥሩ ሁኖ እንዴ! አንዳንዶችማ እኮ በጣም ምን ሊያረጉት እንደሆነ እንጂ ነውር ነው። እናንተ ኢትዮጵያዊ እንዲህ አይደለም፣ ኢትዮጵያዊት እንዲህ አይደለች በእውነቱ። እና ያ ፈርዖን በቃ ክፉ ቀን አለፈ። በዚያ ያ ሞተ ዮሴፍ። አሁን መከራ መጣ። አያችሁ፣ ደጋጎች ሲሞቱ የሚመጣው መከራ ተመልከቱ። ዮሴፍ ሞተ። በዘጸአት ምዕራፍ 1 ጀምሮ ይናገራል። ከዚያ በኋላ ክፉ ፈርዖን ተነሳ። ደግሞ እስራኤል በጣም በዙ እና ክፉ ፈርዖን እኒህ ስደተኞች መጤዎች በዙ፣ አገራችንን ሊወርሱ ነው አለና ወንድ ልጅ ሲወለድ እዚያው ግደሉት ብሎ ነርሶችን አዋላጆችን ተናገረ። አሁን አዋላጆች የሙያ ስነ ምግባር ያላቸው በእውነት ጥሩዎች ናቸው እና ምን ሲያዙ ወንድ ልጅ ሳይገሉ ዝም ብሎ ማዋለድ ጀመሩ። ደጎቹ ሙያ እንዲህ ነው በእውነቱ፣ መማር እንዲህ ነው። የሙያ ስነ ምግባር ሰው ማለት እንደዚህ ነው፣ በተማረው የሚኖር። አሁን እኮ ትርጉም የሌለው ነው በእውነቱ። ሙያው ሁሉ ስታዩት አሰቃቂ ነው። ወንድም የሚገደልበት ነው፣ አገር የሚጠፋበት ነው። ዲሲፕሊን እኮ አለው ለሁሉ በእውነቱ። ከዚያ በኋላ ፈርዖን ሰማና ግደሉ ብያቸው አልነበረም አለ። የእስራኤል ሴቶች ጠንካሮች ናቸው፣ እኛ ሳንደርስ ወልደው እናገኛቸዋለን። አያችሁ፣ ኋላ እግዚአብሔር ባረካቸው ይላል። ቤታቸውን ሲፓራ ፎሃ ይባላሉ ነርሶች። ቤታቸው ተባረከ ይላል። እልል በሉላቸው። የእናንተንም ቤት ይባርከው፣ በሙያችሁ ስነ ምግባር ይኑራችሁ። አዎ ተባረከ ቤታቸው። እንደገና ደግሞ ሌላ አዋጅ አወጣ። ይሄ ካልሰራ ሲወለድ በባህር ጣሉት የሚል መጣ። እንደገና ደግሞ አሁን መሪ ሆኖ እንዲህ ያለ ጭካኔ እግዚአብሔር መሪ አድርጎት ኋላ አሁን በዚህ ጊዜ ሙሴ ተወለደ። ሙሴ ተወለደና እናቱ በጥበብ በዘዴ
ድምፁ እንዳይሰማ ወለደች ሳትባል ለ3 ወር እቤት ደበቀችው፣ ምንም ሰው እንዳይሰማ መውለዷ። ኋላ እንግዲህ ሕፃን ሲያድግ ያስቸግራል፣ መጮህ መጫወት አለ። አሁን ተቸገሩ። ምን መላ ይመጣል? ማፈን አይቻል። አሁን ምን አረጉ? በደንገል ደንገል ታውቃላችሁ? ደንገል አታውቁም? በባህር ዳር የሚበቅል እንደ እኛ ገሳ ነው፣ ድሮ ገሳ ነው የዝናብ ከብት ስንጠብቅ። ግን አሁንም አለ እኮ በዚህ በወንዙ ዳር በታላላቁ ወንዝ ዳር አለ ፊላ የሚባል አታውቁም? በሉ ካላወቃችሁ ቸካዱ። በባህር ዳር ወንዙ በአባይ ብትሄዱ አለ እና ያን ደንገሉን እንደ ጀልባ አድርገው ውሃ እንዳያስገባ እንደ ሳጥን አድርገው ሰርተው እጨጠማ ውስጥ ደበቀቱ። ሙሴን ማለት ነው። ዛሬ ይሄ ነው ሰው ሁኖ ዛሬ የዚህ በዓል ባለቤት ሙሴ ነው። ግን እኛ ይበልጠው የሚካኤልን ነው እንጂ ትልቁ በዓሉ አሁን ሙሴ ነው። እስራኤልን በብዙ መከራ ፈጣሪው ጋር እየተነጋገረ እግዚአብሔር የምታደርገውን እነግርሃለሁ እያለ እየነገረው በየደቂቃ ሪፖርት። አዎ ፈርዖን ጋር ጦርነት ገጥሞ በየደቂቃው እዚህ ደርሰናል እንዲህ ነን እያለ እነሱን እነግራቸዋለሁ። 9 መቅሰፍት፣ 10 ሞተ በግ፣ 11 ስጥመት ይባላሉ ጦርነቱ ማለት ነው። እና አሁን የፈርዖን የንጉሱ ልጅ ለሽርሽር አየር ለመቀበል ለዋና ወደ ወንዝ ስትወርድ ያንን የቅድሙን ጀንትን ሳጥን ታያለች። ያ ምንድን ነው? ከነጋዴ ያመለጠ ነው ምንድን ነው ስትል አብረዋት አጃቢዎች ይሄዱና ይዘውት ይመጣሉ። መጥቶ ያ ሲከፈት የወርቅ ፍልቃቄ መሰለ የ3 ወር ሕፃን ያለቅሳል። ውስጥ ግፉን ተመልከቱ እናቶች፣ አንቡ ግፉን። አሁን አንዴ ይህማ የዕብራውያን ልጆች ነው የሚሆን ስለምታውቅ አባቷ የሚሰራውን ግፍ ታውቃለህ። ይህማ ከዕብራውያን ነው አንዷ ወልዳ ጥለው ነው። ትክክል ደርሳበታል። ኋላ እህቱ እዚያ ማዶ ሁና ትጠብቅ ነበር ምን እንደሚገጥመው እየሮጠች ዳ እህቱ አይ ከዕብራውያን ልጅ ሞተባታል፣ ሞግዚት ልስጥሽ ልንገርህ። እሺ አለች። ወስዳ ለእናቱ እስኪ እልል በሉ ለእናቱ። የእግዚአብሔር ጥበቡ ለእናቱ። በእውነት የተገፋችሁ ልጆች ለእናታችሁ ይስጣችሁ፣ ለቅድስት ቤተ ክርስቲያን ይስጣችሁ። እሷ ናት እናታችሁ። የወለደቻችሁማ ያው ምን የመከራ አራት ሆናለች። ከዚህ በኋላ ያው በመከራ አደገ። የፈርዖን የልጅ ልጅ ተብሎ ጎረመሰ። ከዕለታት በአንድ ቀን ወገኖቹ ትዝ እያሉት ወደ ይወጣል፣ ልብስ ወደሚያጡበት ወደ ወንዝ ይሄዳል። ሲሄድ እስራኤልና አንድ ፈርዖን እስራኤላዊና አንድ ፈርዖን ተጣልተዋል። ያ ፈርዖናዊው እስራኤላዊው እንዶድ ጨቅጭቆ ልብስ ሊያጥብ ሲል የመችም ታውቃላችሁ፣ አይጠፋችሁ ማለት እንዶድ አታውቁም? አዲስ አበባ እኮ ያውቁም፣ ሌላ እንዶድ ነው ያለ አውቁም በእውነት። እና ያን ቀጥቅጦ ሲያጥብ ያ እሱ በቀጠቀጠው ባኮረፈው እንዶድ ልብሴን አጥባለሁ ብሎ ገፈው እስከ ታይ ግፉ ፈሰሰ። እስከ ታች እላይ ሲበላሽ መንገዱ ሁሉ ግፍ ነው እስከ ታች። አሁን ሙሴ ያያል። ያናየና እንደው ተሰማው። ወገኑ አይደለም እስራኤላዊ ነው እየተጠቃ ያለ እና ሙሴ ደግሞ ጡንቻ አለው። በቤተ መንግስት ያደገ በርገር የበላ ነው።
እውነቴን እኮ ማለት ነው። አሁን በጡንቻው አንዴ በክርን ብለው አሸዋ ውስጥ ጥልቅ አለ። ያ ግፎኛው ማለት ነው። ከዚህ በኋላ በቃ ያም ልብሱን አጥቦ በሰላም ወደ ቤቱ ወደ ልብሱን አደራርቆ ልብሱን አጥቦ በበነጋው ደግሞ ጉድ ነው። ሁለቱ እስራኤላውያን ደግሞ ገጥመው ያገኘ። እስኪ ተመልከቱ፣ መከራ እኮ ነው። አሁን እንዲህ አንተ ሙሳሃው አንተ ወንድማማች አይደላችሁ እናንተ ደግሞ ምን አጣላችሁ አለ። ኋላ ያ ክፉ እንዴ ትናንት ግብፃዊው እንደገደልክ ልትገለኝ ነው አይልም። ምስጢር አወጣ። የተረገመ ወንድሙ እኮ ነው። እንግዲህ ትናንት ያው አድቆት ቢሆን በእውነቱ ምን ይባላል? እሱ መካከል ገብቶ ገላገለ። አንተም እስራኤላዊ እሱም እስራኤላዊ በግፍ ያላችሁ ለምንድን ነው የምትጣሉ ሲለው አሁን ምስጢር ወጣ። ወደ ፈርዖን ጆሮ ደረሰ። ሲፈለግ ኮበለለ ወደ ምድያም። ገና ስደት መጣበት። ተመልከቱ የሰው ልጅ ታሪክ። ዝም ብሎ ትልቅ አይኮንም ዘመዶች። ሰው ነፃ የሚያወጣ ሰው እንደዚህ በብዙ መከራ እኮ ነው። ሙቶም ድኖም ነው ነፃ የሚያወጣ ሰው። ከዚያ በኋላ ምድያም ሄደ። እዚያ ሲሄድ ደግሞ ራጉኤል ወይም ዮቶር የሚባል የአንድ ካህን 7 ሴቶች ልጆች ነበሩት። በግም ጠብቆ ውሃ ለማጠጣት እነሱ የሞሉትን ገንዳ ሌሎች ጎረምሶች መጥተው ደግሞ የነራሳቸውን በግ ሊያጠጡ ሲሉ እንዴ ለምንድን ነው ሰው የምትገፉ? ልምድ አለው እሱ ስደተኛ ነው እንዴ ተው እንጂ ብሎ እነዚያ ወንዶችን አባሮ እኒያ ሴቶች ልጆች በጎቻቸውን ውሃ አጠጥተው በጊዜ ሳይመሽ ቤታቸው ይሄዳሉ። አባታቸው እንዴ ዛሬስ በቀን መጣችኋል? አረ ዛሬማ አንድ ግብፃዊ ወጎረምሶች እኛ የቀዳነውን ገንዳ በግ ሲያጠጡ እሱ መጥቶ አጠጥተን መጣን አሉት። አያችሁ ሕይወቱ ሁሉ መገላገል ነው። በሄደበት ሁሉ ግፈኞችን መቃወም። ታዲያ እንዲህ ያለውን ሰው ለምን ጥላችሁ መጣችኋል? እንዴ እሱንማ አምጡት እንጂ አለ። አሁን ወሰዱት። ሲያየው ደስ አለው። በልጄን ሲፓራ አግብተው ቁጭ በል እኔ ጋር አለ። እልል በሉ እስኪ። አዎ ትዳር ያጣ ወጣት እግዚአብሔር እንዲህ ይድራል ሳይታሰብ። አዎ ከዚያ በኋላ ሴቶች ልጅ አረፉ። በግ መጠበቅ ቀረ። ሙሴ ሆነ። ሙሴ የሚነካ አይደለም። ቅድም እንዳያችሁት አይደል? አዎ በጎችም በደም ሳር እየበሉ ውሃ እየጠጡ ሌላ ታምር ደግሞ መጣ። በግ ሲጠብቅ ደግሞ ሌላ ነገር መጣ። አዎ ሐመልማሉ ከነበልባል ነበልባሉ ከሐመልማሉ ያ በግ በሚጠብቅበት ጊዜ ደግሞ ነበልባሉ እንትን ቅጠሉና እሳቱ ተዋህዶ ዝም ብሎ እንትን ልሳኑ እንትን ሲላል ምንድን ነው? ቅጠሉ አያጠፋው፣ እሳቱ አያቃጥለው፣ ምንድን ነው አለ። አሁን አይ ይሄንማ ጠጋ ብሎ ማየት ነው የሚገባልና ወደዚያ ሄደ። በጎቹን የሆነ እንደ መቆያ እንደ ግብ እንዲተኙ ለዚያ አድርጎ ሂዶ ሲል ሙሴ ሙሴ የሚል ድምፅ መጣ። ደግሞ አዎ ጫማህን አውልቅ፣ ሳያቆምክባት ምድር የተቀደሰች ናት የሚል ድምፅ መጣ። ከቁጥቋጦ ማለት ነው። ይሄ በእውነት ትክክል እልልታ ነው። ጫማችሁን ካወለቃችሁ ጫማ ሳታወልቁ አዎ አወለቀና በቃ እንዳለ ተነገረው። እንግዲህ የምታደርገውን ምን እልሃለሁ ብሏል። ምን እልሃለሁ? አስተምርሃለሁ ምን እንደሚያደርግ። አዎ ተመለስ ወደ ግብፅ፣ የሚፈልጉ ሙተዋል አለ።
አንተን የሚፈልጉ ሙተዋል አለ። የሚፈልጓችሁ ሁሉ ይሙቱም ባንል ይጥፉ። ቤተ ክርስቲያን የሚፈልጓት በክፉ አቅጣጫ ምዕመናንን የሚገሉ ካህን የሚገሉ ቤተ ክርስቲያንን ያቃጥሉ። ከዚያ በኋላ በቃ ወንድምህም አሮን አለ እንግዲህ ይህን አሳጥርላችኋለሁ። አሁን ከዚህ በኋላ ነፃ የሚያወጣበትን ወንድሙ ጋር የሚገናኙበትን ቦታ ሁሉ ነገረው። እግዚአብሔር አስተማረው፣ መከረው። አሁን አሰለጠነው። ፈርዖን ጋር እንዴት አድርጎ ነፃ እንደሚያወጣ ስልጠና ሰጠው እግዚአብሔር። በእጅህ ምን አለ አለው። ብትር አለ። በል ጣለው አለው። ሲጥለው ብትሩ እባብ ሆነ። ሙሴ ደነገጠና ፈራ። በላንሳው አለ። አነሳው። ሲያነሳው ደግሞ ያው ሽመሉ ሆነ። ልምምድ ነው እንግዲህ ውትድርና ነው አይደል? አለማመደው እግዚአብሔር። ከዚያ በኋላ እጅን ወደ ብብት አስገባ። እጁ ለምጽ ሆነ። መልሳ አስገባል። እንደ ቀድሞ ሆነ። በደረቁ መሬት ላይ ውሃውን አፈሰዋል። አፈሰሰው፣ ደም ሆነ። በል እንግዲህ እኒህ ምልክቶች ይዘህ ሂድ አለ ወደ ፈርዖን። ፈርዖን ልቡ ደንዳና ነው። የሆነ ሆኖ ግን ሞክር አለ። አሁን ፈርዖንን ሕዝቤን ልቀቅ ይላል እግዚአብሔር ብሎ ያ የተባለውን መልእክት ሲያደርስ እንዴ እግዚአብሔር ማን ነው የሚል ይሄ እንግዲህ የቅድሙ ፈርዖን አይታችኋል። የመጀመሪያው ደግ አስተዋይ ነው ብያችኋለሁ። ለሰው ልጆች የተመቸ በጠቅላላ ጥበብ። ሁለተኛው ያው እነ ሙሴን ሁሉ እንትን ባህሪ ያስጣለ እሱ ሙቷል። አሁን ሶስተኛው ኮመንስቱ ፈርዖን ይባላል። እግዚአብሔር የለሽ እግዚአብሔር ሕዝቤን ልቀቅ ብሏል ብለው እንዴ እግዚአብሔር ማን ነው? መኑ ውእቱ እግዚአብሔር ዘሰምዖ ቃሉ አለ። ቃሉን የምሰማው እግዚአብሔር ማን ነው? ለእግዚአብሔርኒ የአምሮ ወለእስራኤልኒ ገብሬ እይፌንው አለ። እግዚአብሔር የሚባል አላውቅም፣ ባሪያዬ እስራኤልንም አልለቅም አለ። አሁን እንግዲህ ርችት ተተኮሰ። እንደው ሊሞካከሩ ነው። አሁን ከዘጠኙ መቅሰፍት 9 አሉ። አንደኛው ያዙ፣ እስቲ ያዙ፣ ግድ የላችሁ። የመጀመሪያው ውሃው ደም መሆን ነው። ቁጥር 1 ውሃው ደም። ውሃው ደም እንዲሆን በላለ። አሁን ውሃው ደም ሆነ እንዳል በግብፅ ያለ ወንዙ ኩሬው ማድጋው ውስጥ ያለ ውሃ ሁሉ ጀሪካን ሁሉ ደም ሆነ። ምን ይጠጡ? ተቸገሩ። ኧረ ለቅቄአለሁ አለ ፈርዖን። በውሃ ጥም ሲያልቅሱ ሲጮህበት ለቅቄአለሁ አለ። መልሶ ውሃው ሲለወጥ እንደገና የለም አለ። ደግሞ በጭካኔውን ነው እንግዲህ የፈርዖንን ልብ መደንደን የእኛን ልብ እንድናይ ነው። ስንት ጊዜ መከራ አየን፣ ስንት ታሪክ አየን፣ ግን አንመለስ። በቃ በዚያው እንዳለን እኮ ነው። አሁን እኛ ፈርዖን አይደለም። ፈርዖን ዛሬ ምንም እና የልቡ ድንዳኔ ማለት ነው። እንደገና ደግሞ እምቢ ሲል ጓጉንቸር ታውቃላችሁ? ጉርጥ መሰል ከፍ የሚል ነው። ጓጉንቸር አታውቁም? እንተማ ታውቃለህ? ራስህ ጓጉንቸር አይደለም። ለእናቱ ነው፣ ለእኔ አይደለም። እኔ ታውቀዋለሁ፣ ስም አጠፋለሁ እንጂ ለእናቶቻችሁ ጓጉንቸሮች ናችሁ ልጆች፣ አስቸጋሪዎች ማለት። አሁን ያ ጓጉንቸር እንዳለ በገባ በውሃቃው፣ በቅቤው፣ በድቁሱ፣ በጉስጉሱ ቤቱ ሁሉ ምን ይደረግ እንግዲህ ወታደር ተኩሶ የሚያባርረው አይደለም። ምን መላ ተቸገረ። አሁን ለቅቄአለሁ አለ። ጠበል እንደሚጠበቅ ሰይጣን እንደያዘው መሪው እኮ ለቀቋል። በቃ
በኋላ ደግሞ ያን ጓጉንቸሩን አንዴ ወደ ቦታችሁ ሲል ሙሴ ጓጉንቸሩ በዚያው በራሱ ትራንስፖርት ተወንዙ ገባ፣ እንዳለ ጸዳ ማለት ነው። አሁንም ደግሞ ልቡ ጸና። በል መሬቱን አፈሩን ምታው አለ እግዚአብሔር። አፈሩን ሲመታው ቅማል ሆነ፣ እንዳለ አፈሩ ቅማል ሆነ። ጥይት አይተኮስ እንግዲህ በቅማል ምን ይደረግ? ወታደሩ ነው፣ ሚሊሻው ነው፣ መከላከያውንም ወረሩ። ምን ይደረግ? ሁሉም እጁን የሚያኳል። በጣም ተጨነቀ ህዝቡ። ከዚያ እባክህ አለ፣ ሁሉም ጮኸበት። መሬቱ አሁን ቅማል ቢሆን ምን ላይ እንቆማለን? ምንም እኮ አለ። እግዚአብሔር እኮ ሲቆጣ ይሆን አሁን ሌላ ቢሆን መሳሪያ ሌላ ትላልቅ ቅማል እግረኛ ወታደር ቅማሉ ገባበት። አሁንም ለቀቁ አለ። አሁን ከዚህ በኋላ ደግሞ ያው ነው አካሄዱ። ፈርዖን ሲነሳለት ችግሩ ተመልሶ እዚያው ነው ተመልሶ። እንደዚህ አንዳንድ ተማሪዎች አሉ በየዓመቱ 9 ክፍል ላይ የሚወጡ እንደዚያው እንቦጭ ዝሙ አሻሽሉ። ኋላ ዝንብ ደግሞ መጣ። አሁን አደገ በክንፍ እንዲያው ወደ ሌላ ተለወጠ ጦርነቱ። ዝንቡ መጣ። እንዳል ዝንቡ ግጠም ሲል ምን ይደረጋል? አሁን እንኳን ዝንብ አገር ሲሆን አንዷን ዝንብ ምን ይባላል? በጭራ ይባላል። አገሩ ሁሉ ዝንብ ሆነ። አሁን እሪ ያለ ፈርዖን ኧረ እባካችሁ ይበቃኛል፣ እንደው ወዲያው ሰዷል። ያን ዝንብ ወደ ቦታ ሲለው ሙሴ ተመልሶ ፈርዖን እዚያው። አሁን ስንት ቆጠርኩላችሁ? እስቲ እንደው ስሙን ደም፣ ጓጉንቸር፣ ቅማል፣ ዝንብ ስንት ቀረ? 5 ነው የቀረ። በጣም ጥሩ። አሁን ደግሞ የከብት መቅሰፍት። እንደው እኮ ሰው ሲከፋ እንስሳት ምን በደሉ? የከብት መቅሰፍት መጣ። እንዳል ፈረሱ፣ አህያው፣ ግመሉ፣ በቅሎ፣ በጉ፣ ፍየሉ፣ በሬው፣ ላሙ በእንስሳት ላይ መቅሰፍት ነው። የሰዎች ኃጢአት ማለት ነው። አያችሁ፣ ምንም ባልበደሉትም። አሁንም የእስራኤል ከብት አንዱም አይነካ። አሁን እንዳልኳችሁ በተቃራኒ የፈርዖን ቤት ያለው አደም ሲሆን የእስራኤል ኮለል ያለ ንጹሐን ነው የሚጠጡ። እዚያው እኮ ነው አንድ ሀገር ሆኖ ማለት ነው። እግዚአብሔር ጥበቃው እግዚአብሔር ጥበቃው እንደዚህ። ከዚያ በኋላ ከብቱ አለቀ። ከብት ሲያልቅ ደግሞ ሰው ምን ይሆናል? አሁንም እሪ አለ፣ ሄዶ ጸልዩልኝ አለ። ደግሞ ጉደኛ ደግሞ ሌላው አለን ሲያልቅ ጸልዩልኝ አለ። ጸልዩለት እምቢ አይባል። አሁን ተመልሶ እንደዚያው እንደ ቅድሙ አዝማችሁ ያው አሁን ደግሞ በሰውና በከብት ላይ ቁስል መጣ። ቁስል እንደው የቁስል አይነት ታውቃላችሁ? ጭንኩር የሚባል የቆላ በሽታ አታውቁም? ጭንኩር አፍንጫም አይንም ላይ የሚወጣ መልክ የሚያበላሽ የሚያውቃለን? ጭንኩር የሚባል አባ ሐዲስ ራሳቸውን ነቀነው። አዎ እንግዲህ መቼስ ኢትዮጵያዊ የሆነ ያውቀዋል። የአሁኑ ኢትዮጵያ ራሱ ጭንኩር ነው። እንዴ ሰውን ሰው እየበላው አይደል? ሰውን ሰው አይደል የሚያቆስለው? የጥንቱ ነው ኢትዮጵያዊ የሆነው ባህሉ በደሙ የተዋሃደ ባንዲራውን በፊቱ የሚያይ። አዎ ያሳዝናል እኮ በጣም ይከፍታል። ማንነት ጋር ጦርነት። ኋላ እንግዲህ ቁስሉ በጣም አደገኛ ነው። ያ ሁሉ ሰው ቁስል እንግዲህ አንዱ ክፉ ቋንጭም ነው። እንዲያውም የሚያሳብድ እንዲህ አሟጠጣል። ሌላው ጎርምጥ ይባላል። ጎርምጥ ታውቃላችሁ? ጎርምጥ ካህናቱ እንግዲህ ይበልጠው በተማሪ ቤት ነው ይሄ። አዎ ችግሩ ራሱ ጎርምጥ ይሆናል። በሱ ዙሪያ ጎርምጥ እግር ላይ ነው። ይሄን እንደው
እንትን ይላል። ችፌ ማንም ያውቃል፣ ከተማም አለ። ያው ጭልት አታውቁም? የሌለ በፊታችሁ ላይ የሚወጣ ኪፍ የሚል አለ አይደል? ጨረቃ እያየ በዚህ ሁሉ ተመቱ። አሁን ያው ልቀጸልዩልኝ ነው፣ ያ ሁሉ ቀረ ተነሳ። አሁን እንደገና ደግሞ ስንት ደረሰ? ስንት እንዴ? 7 ሆነ? ኧረ 7 አልሆነ። ሂሳብ አስተካክሉ። ደረሰ? በጣም ጥሩ ጎበዞች ናቸው። አሁን ደግሞ በረዶ መጣ። በረዶ ከዚህ መጣ የማይባል ደንጃ ማለት ነው። ትልልቅ አንዳንዴ ታዩ እንደሆን ድምጿን ቀነሳችኋት። ምን ነው የድምፅ ማጉያው ቫይረስ ካለው አስተካክሉ። ሰዓቱ አለቀ ለማለት ከሆነ ሰዓት እኔ እየጠበቅኩ ነው። ገና ነው። ስንት ሰዓት አለ? ምን ያህል? ግማሽ 20 ጉዳይ ለ6 አይደል? በቃ በ20 ጨርሳለሁ። ድምፁ ማጉያውን እንትን እንዳትሉ። አሉ እኮ አይጦች፣ የድምፅ ማጉያ አይጦች። እውነት ስንት ጉድ አለ። አይጥ ለጨርቅ ነው እንጂ በድምፅ ማጉያ እስካሁን አይጥ አለ። ግን እዚሁ አይጦች አሉ። ገና ትምህርቱ ሲሰጥ ይሄ ርግማን ነው በእውነቱ። እንደ ፈርዖን መሆን ነው። አዎ እንደ ፈርዖን እና 7 በረዶ 8 ልለው አረደው ደም ጓጉንቸር፣ ቅማል፣ ዝንብ፣ የከብት መቅሰፍት፣ እንደገና ቁስል። እሺ በረዶ ደህና ነው ክዳችኋል። በረዶ መጣና የግብፅን እንዳለ እሳት የተቀላቀለው እርጥቡንም ደረቁንም አንድ አነኮት። ከዚያ ቀጥሎ ደግሞ አንበጣ መጣ። ያን የቆሰለውን ሁሉ እንክት አድርጎ የሚበላ። ኧረ ተው አሁን ደግሞ አበዛው ተንኮል። አይገርምም? ለምን ይሄ ምን አለ? ተው ይሄ ደግሞ እንግዲህ አንበጣ ታውቃላችሁ፣ በመጠኑ ሙሉ ነው የሚመጣ። እኔ በህይወቴ 2 ጊዜ አይቻለሁ ከተወለድኩ ጀምሮ። አንድም እንዳንድ መጥቶ ዛፉ እርቃኑን ቆመ። እርቃኑን ይበላል ያራል፣ ይበላል ያራል። በቃ አንበጣ ይባላል ስድብ። ለካ እንደዚያ ነው። ግጥጥ አድርጎ መሬቱ ማለት ነው፣ ፀሐይን የሚጋርድ ማለት ነው። እና በዚያ እንዳለ ተቀጡ። በዚህም ጸልዩልኝ አለ። ከዚህ በኋላ ደግሞ ድቅድቅ ጨለማ፣ ዝም ብሎ የኛ የምናውቀው ሳይሆን እንዲህ የሚዳሰስ እንዲህ ሲሄዱ እንዲህ የሚዳሰስ ጨለማ። ለእስራኤል ብርሃን ነው። ምንም ለነሱ ፀሐይም እንዳለ ሌሊቱም ቀኑ። አሁን ስንት ሆነ? 10ኛው ሞተ በኩር ይባላል። ሞተ በኩር ልናበቃ ነው። በኩር የሆነው ሁሉ የመጀመሪያ የሆነው ሁሉ ሰውኙን ሁሉ ሞታ። ደግሞ በአንድ ሌሊት በኩር ለእናቱ ለአባቱ የመጀመሪያ የእንስሳ ያ ሁሉ ሙቶ አደረ። አሁን ከተማው ወሬ ያለ እንዴ! ባለስልጣኑ ሁሉ በኩር ያለው ሞተ። እዚያው ባለስልጣኑ ሁሉ አሁን ፈርዖን እዚህ ያለ ህዝቡ አረ ልቀቅልን፣ የሄዱ ምን ልታረግ ነው ተባለ። አሁን ያው እንግዲህ ነገሩ ምን ጊዜ የማይሰጥ ሆነ። ማንን ይገዛል? ተገዡም ገዡም እያለቀ ነው። አሁን ለቀቃቸው። ሂዱ ጓዛችሁን ጠቅላችሁ እንዳላችሁ ቶሎ ሂዱ አለ። እንደው እንትን የሌለው በወርቅ በብር ዋጾሙ በወርቅ ወበብር
እኒህ ድሆች እስራኤል የግብፃውያንን ወርቁን እንደ ቅድሙ እንደወሰድ እያደረጉ አምጡ ሲሏቸው ድንግጠው ሰጠ። ሁሉም ወርቅ በጣቱ እያደረገ የሚችለውን ያህል ወርቅ ይዞ ወጣ። ደስ ይበላችሁ፣ ወርቅ ይዛችሁ ውጡ። አሁን እንግዲህ ወደ ስጥመቱ ልንደርስ ነው። 11ኛ ስጥመት ነው። እስራኤል ሙልጭ ብለው ሲወርዱ 70 ሰው፣ አሁን ደግሞ 600,000 እግር። ያው እንግዲህ ሴት አይቆጠርም፣ በዚያ ጊዜ ልጅ አይቆጠርም። በእስራኤል 600,000 ማለት ነው። ህዝቡ ወጣ እንዳለ ጓዙን ይዘው ሽማግሌውን እየመሩ ሕፃናት በጀርባቸው ይዘው በሽተኛውን እያሉ ጉዞ ሲጀምሩ ከተማው ጨላለ፣ ባዶ ሆነ። ግብፅ የሚባላ ሆነ። አሁን እንዴ ምንድን ነው እንዲህ ያረክ ብለው በፈረን ሲጮህበት በሉሞች ፈረስ ጫኑ አለ። 600 ቆየን የመል ቆይማ አንድ ጊዜ ቆዩ። 600 ፈረሰኛ ወታደር በሶስት በእያንዳንዱ ሰረገላ ካቢላ በመስልስት ይላል። በአንዱ ይሄ ሲባዛ 3 ጊዜ በአንዱ እንትን 3 ስንት ይሆናል? ቶሎ አይዟችሁ ትንሽ እኮ ነው የሳቡ እናንተ እንድትነቃቀሉ። አዎ እኮ ሁለቱ ያው 1200 ነው አለ። ያ እንደ ይሄ ሄደ እንዳለ በአንዴ ፍልጥ የሚበላ ፈረስ ይላሉ ሲያጋንኑ ነው እንጂ ፍልጥ ፈረስ እንጂ ግን በእንትኑ በአንድ እስራኤል በአንድ ቀን ደረሰባቸው። በባህረ ኤርትራ አጠገብ ሲደርሱ መጣ እንዳለ ያ አቧራው እየቆመ ዱካው በቃ ግቢ ነፍሱ ነፍስ። አሁን እስራኤል እንዴ እዚያው ግብፅ ብንሞት ብሎ ግብፅ መቃብር ጠፍቶ ነው ብሎ ጮሁበት። ደግሞ በሙሴ እሪያሉ ያሳዝናል እኮ መሪ ነው። አሁን ሚካኤል መጣ እየተምዘገዘገ። እንግዲህ በ7 ደመና ነው። ይህን ያዙት ይጠቅማችኋል። እስራኤል ሲወጡ 7 ደመና አለ። 7 እንግዲህ ቶሎ አንዱ በፊት፣ አንዱ በኋላ፣ አንዱ በቀኝ፣ አንዱ በግራ። ስንት ነው? አንዱ ጉዝጓዝ ስንት? እሺ አንዱ መንገድ ዶ የሚጠርግም የ2-3 ቀን መንገድ ተራራውን ዛፉን እያፈለሰ መንገድ የሚያስተካክል ነው። ስንት ሆነ? አንዱ ደግሞ ብርሃን ሌሊት መብራት አምደ ብርሃን የሚሆን የሚያበራ ማለት ነው። አሁን ያ አምደ ብርሃኑ ያ እፊት የሄደው መንገድ የሚጠርገው መጣና እስራኤል ደርሰውባቸዋል። በመሃል በፈርዖን ሰራዊትና በእስራኤል መሃል ቆመ፣ ግድግዳ ሆነ። አሁን ተንፈስ አለ። አይሰማሙም፣ ድምፅ የለም፣ ምን የለም፣ ተገርግዷል። አሁን ከዚህ በኋላ እኛ የምናየው የለም ማለት እንደዚያ ሆነ። አሁን ሲጫጫሁ እግዚአብሔር ሙሴን አትጮሁብኝ፣ ዛሬ የምታዩዋቸውን ግብፃውያንን ነገ አታዋቸውም፣ ዝም በሉ አለ። እግዚአብሔር ስለ እናንተ ይዋጋላል። አሁን እንግዲህ በቃ እዚህ ደረሱ። አሁን በል ሙሴን ባህሩ ኤርትራ ደርሷል፣ በል ምታው፣ ዝብጣ ለባህር አለ። ብትሩ አለችው የእግዚአብሔር እጅ ያለባት በስማም ብሎ በትምህርተ መስቀል ሲመታት ውሃው ሽቅብ ቆመ፣ እንደ ኮለኑ እንደዚህ። በዚህም በ3 ረድፍ ያ ሁሉ ሕዝብ በ3 ረድፍ ገባ። እየተያዩ ማንቀረ እንዳይሉ አለን። አረፍት በእም ወአረፍት በጸግም አለ። በቀኝ በግራ ውሃው ቆመ። እስኪ ልድበሉ። አሁን ከዚህ በኋላ ባህረ ኤርትራ ግራ ቀኝ ሲለው በቃ ደረቁ መሬት
ወለል አለ። ውሃው በዚህና በዚህ ቆመ። መላው እስራኤል ገባ እንዴ ገብቶ ዳር መጨረሻው ሲደርስ እንዴ እስራኤልን ያሻገረ እኛን እንዴት ይልና ፈርዖን ደግሞ እስከ ሰራዊቱ እንዳል ግጥም አለና ገባ። የመጨረሻው ፈረሱ ጭራው ሲቀር ሙሴን ምታው አለው። በእንግዲህ ከዚህ ገብቶ ወደ ደረቁ ሊወጣ ሲል እስራኤል ተሻግረዋል። ንሴቦ እያሉ ነው እነሱ። አሁን ሙሴ ሲሰነዝር ያ ኮለን ሆኖ የቆመዋ ክምብል አለበለ በግብፃው ላይ ይሄ ነው እንግዲህ። አይዟችሁ አንድ 5 ደቂቃ ይኖረኛል። መጨረሻ ነገር ማለት ስንት ቀረ? 5 በቃ ራዳር አለ ማለት ነው። በቃ እንግዲህ በ5 ደቂቃ ያው ጸሎትና በርቱ ወይም ሌላ የሚጨመር ካላት ግን ወደ ቅዳሴያችን አሁን በርቱ። ውሃውን የሚከፍለው ቅዳሴውን አሁን እንደዚህ ብሎ ቆይቶ መሄዱ ምንም እንዳይመስላችሁ። ያደለው መቁረቡ ነው። ያላደለው ደግሞ ደጅ መጽናት፣ የቅዳሴ በል ጠጥቶ መሄድ፣ እምነት መቀባት፣ ሁሩ በሰላም ሲባሉ መሄድ። ዛሬ የኢትዮጵያን ችግር በዚህ ካልሆነ ወንድምህን ገለህ አገር አታለማ። ወንድምህ አልቆ ምን ልታፈራ ነው? መጨረሻ እኮ ግቡ ምንድን ነው? የመጨረሻው ምንድን ነው ግቡ? እና ግባት ያለው ይሄ ነው። አሁን እምላችሁ መፍትሄ እኮ ነገረው እኮ ለሙሴ ነፃ ወጡ። እና ስለዚህ እግዚአብሔር አምላክ ይህን ቀን ባርኮ የሰጠን የነፃነት ታሪክ እንድንሰማ፣ እንድንተርክ፣ እንድንማርበት የፈቀደ የሙሴ የአሮን አምላክ የተመሰገነ ይሁን። እንግዲህ የሰማነውን ብልጦች ተጠቀሙ፣ የዋሆች ደግሞ ልብ ግዙ። እንደ ፈርዖን ጠንካሮች አትሁኑ። እግዚአብሔር ኃያል ነው፣ እየታዘበ ነው። ፈርዖን ዋያችሁታ መጨረሻው የፈርዖን ጉዳይ በቃ እንደዚህ ነው። ጠፍቶ ማጥፋት ነው ይባል። ሀገር አራግቶ ሰራዊቱ ሁሉ በቃ እሱም እና የመጨረሻው የክፉ ሰው መጨረሻ ደግሞ እንኳ አይተናል እንዴ በእኛ እድሜ ስንት አይተናል እኮ እንደው ፈርዖን ባንል ስንት አይተናል እግዚአብሔር ጋር የሚጣሉ ቤተ ክርስቲያን እንደው መጋዘን ትሆናለች አሉ። እነሱ መጋዘን ሆኖ ቀርተዋል። እና ይህ አዲስ አይደለም። አዲስ የሆነ ንስሐ አለመግባታችን የተማርነውን አለመኖር ብቻ ነው። እና እግዚአብሔር ይባርካችሁ፣ ቅዱስ ሚካኤል ይጠብቃችሁ። በሰላም እንደመጣችሁ አሁን ስንብት አይደለም በረከቱን ነው። በሰላም ቀድሰን ምትቆርቡ ቀርባችሁ ደግሞ ያልተዘጋጃችሁ ዳሴ ጠበል ጠጥታችሁ ያሪፍታችሁ ተብላችሁ እቤታችሁ እንድገቡ ፈቃዱ ይሁንልን። ሌላ ምን አለ? በሉ አባታችን ሆይ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊው የእግዚአብሔር እናት ሆይ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ ማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ደስ ይበልሽ፣
እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ኑዛዜ ከመደረጉ በፊት አንድ ጥሩ መልእክት ይህ ቅድም የልማት ኮሚቴም አለቃውም ያስተዋወቁት ይኸው ቤተ ክርስቲያን አሁን ያለችበትን ችግር ለመቋቋም ይሄ በጣም አስፈላጊ ነው። ምዕመናን እንደ ልመና አትዩ። ሃይማኖቱን ለመጠበቅ የካህናት ኑሮ ለማሻሻል ዛሬ እንደ ትናንቱ በእንተ ማርያም ብሎ አይለመን። እንዴት አድርጎ እንኳን በእንተ ማርያም ለማለት በመንገድ ለመድ ያው ታውቁታላችሁ። እና ይሄ የእናንተ ድርሻ ነው ማለት ነው። ልጆቻችሁ እዚህ ካልተማሩ ያው አውሬ ነው የሚሆኑ። እንደዚሁ በሰንበት ትምህርት ቤት አጠናክሮ ሌላው ደግሞ ጥሩ መልእክት እዚያው እናንተ ሰርታችሁ እናንተ የሥራ ቦታ የምታደርጉት ከሆነ ይህማ ወር አይፈጅባችሁም እኮ ከወዲሁ ማለት ነው። ያንን ህንፃ ሰርታችሁ አዎ እንደዚያ ነው አይደል እኮ። ይሄ ሊነገራችሁ እኮ አይገባም። ይህችን ቤተ ክርስቲያን ማን ይጠብቃል እኮ? ማን ይጠብቃል? ካህናቱስ ምን ይብሉ እንዴ? እና ይህን አስቡበት። ብቻ ለሀብት ያላችሁ ምን አለ ከዚህ የበለጠ እድል አለ እንዴ? ሰርቶ ማስረከብ። ይኸው እዚያው ደግሞ ሌሎች እንደተባለው በቃ ኋላ እዳው ሲያልቅ ሰርታችሁ ተጠቅማችሁ ወደ ቤተ ክርስቲያን ህንፃው ይዞታው የቤተ ክርስቲያኑ ነው። እናንተ ቶሎ ሰርቶ እዳው ሲያልቅ ወደ ስራ ይገባል ማለት ጥሩ ሲስተም ነው ይሄ። እና የጥላ ዘቅዝቆ የሚበላ ያጣውን ድሃውን ሁሉ ከማሰቀቅ ልማት በቤተ ክርስቲያን ያለ እኮ ያለ ነው። እንዳትሞኝ። አንዳንድ ጊዜ ካህኑ ጥሩ ሲለብስ ደግሞ ቄስ ይላሉ። እንዴ ቄስ ካህኑ ሰው አይደለም? ጥሩ ጫማ ሲያደርግ ልጆቹ እንዴ የቄሱ ልጆች እናንተ ልጆች ይሆኑ እንጂ ለምንድን ነው እንዲህ ያለ የብልጣ ብልጥ ስራ? የቄሱ ልጅ እንደውም የበለጠ የእናንተ ልጅ የሆነው በሰዓቱ ተምረው ዶክተሮች እንዲሆኑ እንዴ ካህናት ይህን ያህል 24 ሰዓት እየጮሁ ቆጣሪ ቢኖረው ስንት ይቆጥር ነበር? እስኪ አስቡት። ይህን ያህል አሁን እኛ እዚህ አማራ አየር ንብረት እንኳ ቁጭ ብለን ጥላ ዘርግተን አሁን ጥላች ይዘረጋል። በእውነቱ የኢትዮጵያ አየር ንብረት ጥላ ከፀሐይም ቫይታሚን ነው ዘመዶች። ጥላውን አጥፋችሁ ትንሽ ፀሐይ የአየሩ እንጀራ እኮ ነው የኢትዮጵያ። ሌላው ሀገር እኮ ሌላ ነው። እና ስለዚህ ይህን እንዳትረሱት ለማለት ነው። እንግዲህ የቸኮሉትም ተናዘው ግድኛ ቅሩ ብለን ስለማይቀሩ እግዚአብሔር ይፍታችሁ እንድንላቸው ኑዛዜ ያስፈልጋል። ኢየሱስ ክርስቶስ ከአንገታችሁን ዝቅ ብላችሁ ኃጢአታችሁን አስቡ። ኢየሱስ ክርስቶስ የካህናት አለቃ ኃጢአትን የሚያስተሰርይ በደልን የሚደመስስ ለአባቶቻችን ለሐዋርያት ስልጣንን የሰጣቸው በንጹሕ ደግሞ የዓለምን ኃጢአት ያስተሰርይ ወንድሞች ዲያቆናት፣ አባቶች ካህናት፣ ከዚህ ከእኛ ጋር በአካል በመንፈስ ያላችሁ ሴቶችም ወንዶችም የክርስቲያን ወገኖች ሁሉ ከልጅነት እስከ እውቀት የሰራችሁትን ኃጢአት እግዚአብሔር አምላክ ይቅር ይበላችሁ። እኔንም እናንተንም ለመንግሥተ ሰማያት የበቃንና የተዘጋጀን ያደርገን ዘንድ 12 ጊዜ እግዚኦ መሐረነ በእንተ እግዝእትነ ማርያም መሐረነ ክርስቶስ ስናውቅ በድፍረት ሳናውቅ በስህተት በማሰብ በመናገር በስውር በግልጥ
ከሰራነው ኃጢአት እኔንም እናንተንም ማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ። አሜን። እግዚአብሔር የተመሰገነ ይሁን። እግዚአብሔር ይመስገን። በብፁዕ አባታችን አቡነ ማርቆስ እጅግ በሚገርም ሁኔታ ቃል እግዚአብሔር ተምረናል። ስራ እንድንሰራበት የእግዚአብሔር ቸርነትና